ገጽ 136 ይሄው ገጽ 136 ከዕለታት በአንድ ቀን ቅዱስ ሥጋውን ክቡር ደሙን ከተቀበለ በኋላ አንድ ልጅ ከቤተ ክርስቲያን ወጥቶ ሲሄድ እግሩን እንቅፋት መታው ይላል። ያላነበበውን ነገር አንናገርም። የምሬ ነው። ወንድምነት አንዴ ቆይ። ሚኪ ኬት ነው እሱ ነው። መልኬ ኬት ነው? ኬት ቤተ እምነት ነው? ኦርቶዶክስ ኦርቶዶክስ። እሺ ቴንክ ዩ። ሚዩት አድርግና ጠብቀን አስገቡኝ ብላ አንዳንድ ቁጥር ስጽፍ ነው ያስገባን። እንሰጣለን እድል። ሚዩት አድርገው ማይክህን። እሺ ቀጥል ብሩኬ። እሺ ከሚዬ ኦርቶዶክስ ስለሆነ ይመልስልናል ብዬ አስባለሁ። መልኬ እሺ ምን አለ? ከቤተ ክርስቲያን ወጥቶ ሲሄድ እግሩን እንቅፋት መታው። የጌታ እራትን የወሰደው ልጅ ማለት ነው። ደሙም ከመሬት ፈሰሰ ይላል። ከዛስ ዕውቀትን የተሞላ ይህ ሕፃን ይህን አይቶ ደረቱን መታ። እሱም ደሜ ይፍሰስ አለ። እያደነቀም ከቤቱ እስኪደርስ ድረስ ከኋላው ተከተለው ይላል። ከዚህ ሕፃን እግሩ ከተመታው ማለት ነው። ከሱም ዘንድ ደርሶ ስለ መድኃኔ ዓለም ስጋና ደም ክብር የደማውን ጣቱን እስኪደርቅ ድረስ ጠባው ይላል። እንቅፋት የመታውን እግሩን ማለት ነው። ጣቱን ምን አደረገው? ጠባው። ጓደኞቹም ደሙን ከአፈሩ ጋር ሲበላ ባዩ ጊዜ እየሳቁ የሳቁ አሉ፣ በልቡናቸውም ያደነቁም አሉ ይላል። አፈሩን ደሙ የነካውን አፈር ቀላቅሎ በላው። እግሩን ደግሞ ምን አደረገው? ጠባው። የጌታ ደም ነው። ለዚህ ነው በነገራችን ላይ የጌታ እራት ወስደው ፀጉራቸውን አይላጩም፣ ጥፍር አይቆረጡም። ሲኒማ ማየት አይቻልም። እስኪጠገብ ድረስ መብላት አይቻልም። በጣም ብዙ ስርዓት ነው ያለው። ማውራት አይቻልም። እጅ መታጠብ አይቻልም። ይሄ ሁላ ስርዓት ማለት ነው። ይሄ ሁላ ሰው ሰራሽ ስርዓት። ለምን? ፀጉርን ስትቆረጥ ቢደማ የጌታ ደም ነው የሚፈሰው። እስክጠግብ ድረስ በልተ ምናልባት ወደ ላይ ቢል ቮሚት የጌታን ስጋና ደም ነው ሊወጣ የሚችለው ማለት ነው። ለዛ ነው ይውላችሁ። ልቀጥለው። እየበላችሁ ከሆነ በጣም ይቀርታ። ከዕለታት በአንድ ቀን አንድ ልጅ ከቆረበ በኋላ የበላው የጠጣውን ሁሉ አስታወከው ይላል። በምን ካረገው? ከቆረበ በኋላ የበላ የጠጣውን ሁሉ አስታወከው። ይህ ብፁዓዊ ግን ስለ ጌታችን ስለ መድኃኔ ዓለም ፍቅር በጸሐል ተቀበለው። ወደ ላይ ካልክ ይቀበላል ወዳጅ። ባይዘይ በጸሐል ብሎ የሚለው ሳህን ማለት ነው። ጸሐል ብሎ የሚለው የግዕዝ ቃል ሳህን ማለት ነው። በቤተክርስቲያን አንዱ ለቅዳሴ ከምንጠቀምበት ንዋየ ቅድሳት ከሚባለው አንዱ ጸሐል ነው። እሺ ዮቶር እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እሺ እንኳን ደህና መጣህ። እንኳን ደህና ቆየህ። ኦኬ ቅድም እኮ አስገብቼ ነበረ ስትወጣ። ከምን አፈናጥረህ እንዳስወጣኝ አላውቅም። እሺ እየተወራ ያለው ነገር ሰምተዋል አይደል? ሰምቼዋለሁ። ምን ትላለህ? በገድላት ድርሳናት ላይ በገድላት ድርሳናት ላይ እንቀበላለን ይሰማል? ምንድነው? አዎ ይሰማል። ዮቶር ምንድነው ያልከኝ? እንቀበላለን በገድላትና ድርሳናትን። ገድላት ድርሳናት ላይ የምትቀበሉ ከሆነ ገድላት ድርሳናት ውስጥ ስለ ነገረ ድህነት ትምህርት ተጽፏል። ትክክል። ቅዱሳኑ ያደረጉት ተጋድሎ ነው ተብሎ ተጽፏል። ትክክል። ከቅዱሳኑ ደግሞ በረከት ተካፋዮች እንድትሆኑም ጭምር ነው የተጻፉት አይደል መጽሐፍቶቹ። የእነሱን ስራ እየተመለከትን በእምነት እንድንመስላቸው። አዎ እሱም ብቻ ሳይሆን ደግሞ የተገባላቸው ቃል ኪዳን አለ አይደል? ቃል ኪዳናቸውን እየተጠቀምን የጻድቅ ዘር ጸሎት በስራው ኃይልን ታደርጋለች ስለሚል እሱን እንቀበላለን። ኦኬ መንግስተ ሰማያት ለመግባት ነገረ ድህነትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስተምረው እንደ መጽሐፍ ቅዱስ ነው አይደል? በመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጭ ነገረ ድህነትን የሚያስተምሩ መጽሐፍቶች የላትም። ኦኬ በዘርዓ ብሩክ ገድል ላይ እንደው አሁን ዘርዓ ብሩክን ስላነሳው ማለት ነው ሌሎቹንም እንደዚሁ መቀጠል እንችላለን። በየትኛው ገድላት ድርሳናት ላይ ለምሳሌ ዘርዓ ብሩክ ገድል ላይ
ሰው መንግስተ ሰማያት የሚገባበትንና 22 ትውልዱ የሚማርበትን ተጽፏል። አንድ ታሪክ ዩዘር ሚዩት አድርገው ዩዘር በዚህ በአርሲ ውስጥ ስላለቁ ሰዎች ፎቶ ፕሮፋይል ፒክቸር ያደርገው ሚዩት አድርገው ወይ ሚዩት አድርግ ይወቴ ወንድ ኮንክ ስምህን ስላለየኝ እሺ ወንድማችን ታች አስወርጃለሁ። ኦኬ 22 ትውልዱ እንደሚማር መጽሐፍ ገድሉ ይናገራል። እሺ ምን ያደረገ ነው 22 ትውልዱ የሚድ ነው? ገድሉ 22 ትውልድ የሚድ ነው። ለምሳሌ አሁን በጻድቅ ሰው ስም ዘከረክ አብልተክ ከሱ በረከትን የምትካፈልበት ከሆነ ያንን ቃል ኪዳናቸውን ተጠቅመህ ትድናለህ። ኦኬ ስለዚህ ዘራ ብሩክ ላይ የሚናገረው እንደዛ ነው ማለት ነው። እስቲ ብሩክ የወንድምነት አውጣና አንብብለት። ላምጣው ነገረ ድህነትን ያው የቅዱሳንን መታሰቢያ ያደረገ ነው የሚንድ ነው ብሏል ብሎ የሚል ስላለ ማለት ነው። እሺ የዘመን እውነት ቅድም እኮ እየጠራው ነበረ። ከየት ቤተ እምነት ነው የዘመን እውነት? የዘመን እውነት ወይ እንዴት አመሻችሁ? ደህና ከየት ቤተ እምነት ነው ወንድሜ? ድምፅህ ሩቅ ነው፣ ትጠራህ አትመልስም። ለዛ ነው ያስወረድኩት። ኦርቶዶክስ ነኝ። ኦርቶዶክስ። እሺ ድምፅህን ከፍ አድርገው፣ ትንሽ ሚዩት አድርግና ጠብቀን። ይሰማል? ይሰማል፣ ግን ትንሽ ከፍ አድርገው፣ ግን ጠብቀን። ሚዩት አድርገን ከየቶር ጋር ስለጀመረ ከዛ ወደ አንተ እንመጣለን። እሺ የቶር እያየኸው ነው? እያየሁት ነው። ኦኬ ያው እስኪ ሰው የዘላለምን ህይወት 22 ትውልዱ የሚማረው ምን ያደረገ ነው ብሎ ይላል። ብሩኬ አንብብለት። ምዕራፍ 22 23 እሺ ምዕራፍ 22 መዋጥ ነው። ምዕራፍ 23 መዋጥ ነው። ነው ገጽ 100 ላይ ምዕራፍ 20 እሱ ማለት ነው። ገጽ 22 ምዕራፍ 22 ዮቶር ይታያል? ይታየኛል። እስኪ አንብበው ጄቶ። ዳግመኛ እግዚአብሔር ለወዳጁ ብፁዕ ቅዱስ አባታችን ዘራ ብሩክ ቃል ኪዳን ሰጠው፣ እንዲህም አለው ከልብ ከጥፍር ከራስ ፀጉር ከጺም ከአጽናፍ ቁርጥ ወስዶ በእጅ የያዘ በክንዱም እንደ ማተብ ያሰረው በአንገቱ የቋጠረው በወገቡ እንደ ቅናት ቀበቶ አድርጎ የታጠቀው ኃጢአቱ ይሰረይለታል። በእግዚአብሔር ፊት ክብሩ ትበዛለች። ወንዶችና ሴቶች ልጆቹ የልጅ ልጆቹም እስከ 22 ትውልድ ድረስ ይድናሉ አለው። ታዲያ ምን ይገርማል? ኦኬ እሺ ምን ያደረገ ነው 22 ትውልዱ ይድናል ብሎ ያለው? ከልብስ ከጥፍር ከራስ ፀጉር ከጺም ከአጽናፍ ቁርጥ ወስዶ ማተብ የያዘ በክንዱም እንደ ማተብ ያሰረው። ኦኬ የዘራ ብሩክን የጥፍር ቁራጭ በእጁ ወይ በአንገቱ እንደ ቀበቶ ወይ ያሰረ ወይ እንደ ማተም በአንገቱ ያደረገ አይደል? የጥፍሩን ቁራጭ። ታዲያ ምን ገረመ? ኦኬ ዘራ ብሩክ ስንት ሰው ነው? አንድ ሰው ስንት ጣቶች አሉት? አንድ ጣት። የኦርቶዶክስ ክርስቲያን ህዝብ ምን ያህል ነው በምድራችን ላይ? ኖ አንተ እኛ ዳኛችን ክርስቶስ እንጂ እኮ ዘራ ብሩክ አይደለም። የጠየቅኩ መልሰልኝ። የኢትዮጵያ ኦርቶዶክስ ክርስቲያን ህዝብ ስንት ነው? ሚሊዮን አይደል? በጣም ትልቅ ህዝብ ነው። እሺ ጥያቄ ነው። የኦርቶዶክስ ቤተክርስቲያን ህዝብ ትልቁ ህዝብ ስለሆነ በምድራችን ላይ የዘራ ብሩክን በረከት ይሄንን ቃል ኪዳን አምናለሁ ብሎ
ቢል እና ቢያምን እና 22 ትውልዴ እንዲማርልኝ ይፈልጋለሁ ብሎ ይላል። ይኸው በእግዚአብሔር ፊት ክብሩ ትበዛለች፣ ወንዶችና ሴቶች ልጆችም ወንድምነት አሳየው። ወንዶችና ሴቶች ልጆችም እስከ 22 ትውልድ ይድናሉ። ቀጥሎ ያለውንም ሰባቱንም እንጨምርበት ወንድምነት። በከበረች በብፁዕ አባታችሁ ዘርአ ብሩክም እጅ ክቡር ቆብና ቅዱስ አስኬማን ስጋ ማርያምን የሚባል ንጹሕ የደረት ልብስን ከቆዳ የተሰራ ቅንዓትን የተቀበለ ከዘላለማዊ እሳት ይድናል። ወንዶችና ሴቶች ልጆቹም እሳት ይድናል። ቀጥል። ይድናል። ወንዶችና ሴቶች ልጆቹም እስከ 7 ትውልድ ድረስ ይድናሉ አለ። 22 እና 7 ስንት ነው? ለየብቻ ነው እኮ። ስንት ነው? አታያይዞ ለየብቻ ነው። ለየብቻ ነው። ይሄኛው 7 ትውልድ የሚድነው ምን ያደረገ በሌላ ቃል ኪዳን ነው። ቆብና አስኬማን ለይ መጀመሪያ ጥፍር ያሰረው ግን ቆብ ከደፋው ይበልጣል ማለት ነው። ከላይ ያለው ጥፍርና ፀጉር ያሰረው 22 ትውልድ። ስለዚህ ስለዚህ የዘርአ ብሩክ ጥፍር 20 ጣቶች ነው ያሉት። 5 የእጅ 10 ከታች 5 የእግር 10 በድምሩ አንድ ሰው 20 ጣት አለው። እንደው ኤክስትራ የሆኑ አንዳንዶቹ ላይ ተቀጽላ የሆኑ እንደሚበቅሉ ብናቅም ማለት ነው። የጥፍሩን ቁራጭ የት ነው የሚገኘው? አሁን ከኦርቶዶክስ ሕዝብ አኳያ ይሄንን በረከት 22 ትውልድ ይድናሉ ተብሎ ስለተባለ አሁን በውጭ ዓለም ላይ ሁሉ ያለ ሰው ስለሚሰማ የአየር ትኬት ከፍሎ ቢመጣ የዘርአ ብሩክን ጥፍር ፀጉር ማለት የጥፍሩን ቁራጭና ፀጉሩን የት ነው የሚያገኘው? በአምሳያ ነው የሚሰጥክ። በአምሳያ ማለት አመሳስላችሁ የፈረስ በመጀመሪያ ደረጃ ስማ እንጂ ሌላ ቃላቶችን አትናገር። ሌላ ቃላቶችን ማለት ከአንድ ከክርስቶስ ተከታይ ከሆነ ሰው በአምሳያው ነው ብለህ ስላልከኝ እኮ ስማኛ እንዴት ማለት ነው እንጂ የሚሻለው ተግባባን። ከትልቅ ሰጡት እንዴት ነው? ከብዙ ቃላቶችን ስላየሁት ነው። አምሳያ ማለት ይኸውልህ እንደ እምነት የሚደረግልክ ነገሮች ብዙ ነገሮች አሉ። ለምሳሌ አሁን ዘርአ ብሩክ ገዳም ስትሄድ መቼም አንድ ሰው አንድ ጺም ነው፣ ከሞተም በኋላ ላታገኘው ትችላለህ አይደለ? አይገኝም። ስለዚህ አምሳያ ጺማቸውን በምን ደረጃ ነው እኛ የምንቀበለው? በረከታቸውን በምን ደረጃ ነው የምንቀበለው? የመጀመሪያ ደረጃ የሰናፍጭ ቅንጣት ታክል እምነት ቢኖርክ ነው አይደለ? እምነት ብዬ ከያዝኩኝ የመጀመሪያ ደረጃ የዘርአ ብሩክ ገዳም ብትሄድ አጸዶቹ በሙሉ ልክ እንደ ጺም ያዥጋሉ። እንደ ጺም ነው የሚያዥጉት። ሂደህ ማየት ትችላለህ። ታምሩ ዛፎቹ ማለት ነው። ዛፎቹ ተግባባ። እንደዚህ ቋላ አቦ ማለት ነው። ኤርሚ ኤክሰለንት። በቃ አለቀ። ስለዚህ ያንን አምነ መቀበል ነው የመጀመሪያ ደረጃ እምነት ነው። የዛፎቹ አይ ቲንክ እነዚህ የቆዩ ዛፎች እንደዛ አይነት ነገር ያወጣሉ። እዛው ድርሳኖቶቹ ላይም ታሪካቸው አለ። ስለ ዛፎቹም ታሪክ ምናምን አልበቃ ረጃጅም ዘመን የቆዩ ዛፎች እንደ ጥድ፣ ወይራ፣ ኮሶ ምናምን ነገር ዝግባ የመሳሰሉ እንደዚህ አልጌ ነገር ይሰራሉ ማለት አረግ የሚመስል ነገር እላቸው ላይ አብዛኛው ቦታ የማይሰራበትን ቦታ አለ፣ የሚሰራበት ቦታ እሱን ማለቱ ነው። ተመሳሳዩ የሚሰጠው ለዘርአ ብሩክን ያሰረ ተብሎ የሚባለው ተመሳሳዩ የሚሰጠው ለምሳሌ በቀላሉ ልንገርክ፣ የጌታን እራት ትበላላችሁ? አይ ምን ያገናኛል? እኛ እንበላለን። ልነግርህ ነው እንበላለን። እግዚአብሔር ይስጥህ። ስጋዬን የበላ ደሜን የጠጣ ነው የሚልክ አይደለ? ስጋና ደሜ ብሎ የሚለው ከአሁን ከምናወራው ጋር ምን ያገናኘዋል? ልነግርህ ነው። በቃ ስለዚህ ስጋና ደሙን ስጋዬን የበላ ደሜን የጠጣ አለ አይደለ? ስጋና ደሙን አሁን እየበላክ ያለው ህብስቱና ወይኑ ነው። ህብስትና ወይኑን ነው። እኔ ህብስቱን ነው በላው፣ ወይኑን ነው የምጠጣው። እሺ ስጋና ደሙን ሳትበላ ህብስቱና ወይኑን ነው የምበላው የምጠጣው። ያ የምበላው ህብስትና ወይን ከጌታ ስጋ ጋር ህብረት እንዳለው ነው መጽሐፍ ቅዱስ የሚነግረን እንጂ ሊትራሊ የጌታ ስጋ ነው ተብሎ እንደዛ መጽሐፍ ቅዱስ ህብረት አለው ይላል እንዴ? ይላል በደንብ ባንዳ ያቆርጥ ይላል። እኔ ነው መጠየቅ ያለብን። አውጣው እኮ አይደለም፣ አውጣው አይልም። ቴንክ ዩ አንተ
አሁን ከዛፉ ሽበት ላይ ወደዚህ እንዳትሄድ አሁን በቃ ልንገርህ አውጣው ብለኛል። ቆይ አውጣው ብለኛል። ጴንጤ ቤት አየህ ብሎ በባዶ መሄድ የለም። አውጣው ብለኛል። ደስ ይለኛል። አውጣዋለሁ ማለት ነው። ወደዚህ ሀሳብ እንመለሳለን። ግን እኮ በኢትዮጵያ ኦርቶዶክስ ለምሳሌ እድሜ የጌታ እራትን ሲወስዱ ስጋውና ደሙን ነው ብሎ የሚወስዱት ጠላውን ነው። በኢትዮጵያ ኦርቶዶክስ አላልንም። አንተ ነህ ያልከው። አላልንም አለ። ይሄን ሳላሳየውማ ቆይ ወደ ኤርሚያ አላልንም ስላለ ማሳየው። ጠላ አላልንም እኛ። ስጋው ደሙ ነው። አለቀ። ጠላ አላልንም ስላልክ ይኸውልህ አሳይካ በማስረጃው ጠላ አላልንም ብለሃል። ድርሳነ መድኃኒዓለም ወገን ቆይ አሁን ለመጀመሪያ ጊዜ ጠላ ስጋና ደም ነው ያልነው እኛ እኮ። ላሳይክ እኮ እሱን እኮ ላሳይ ያልኩት እኮ። አውጣው እኮ እሺ ላሳይክ። ይኸው ድርሳነ መድኃኒዓለም ወገን ለበባዝ። እሺ ማትሉት ምን አለ? ምን አለ ማትሉት? ሁለተኛው ተአምር ወንድምነት ወይ ኤርሚ። ኦኬ ሌላ ልታሳየው ነው? ይሄን ላሳየውና ወደ አንተ እንሄዳለን። ላሳየው አንዴ። መልካም። ይኸው አይ ጠላው የጌታ ደምና ስጋ ነው አንልም ስላለ ይሄን ላሳየው። ይኸው ገጽ 108 ሊጡንም ማሳየው። ሊጡ ራሱ ክርስቶስ ነው እኮ ብለዋል። ቦሃቃውም ማርያም ነች ብለዋል። እሱን ሁሉ መታየት አለበት እዛ ከደረስክ ማለት ነው። እና ሶስተኛው ተአምር እሺ ዳግመኛ እነግራችኋለን። ክብር እሺ አንብበው ኤርሚ አንብበው። እየተቆራረጠብህ ስለሆነ ነው ወንድምነት። አንብበው እሺ ፈቅ አድርገዋ። አዎ አንብበው። ኖ አንተው ራሱ ካሜራውን ከፈተው ፈቅ አድርገው። ድምጽህ ስለተቆራረጠ ነው። ፈቅ አድርገው። እሺ ቪዥ ብሏል። ወደ ምን ተንቀሳቀሰ መሰለኝ። ቪዥ አድርገው። አሁን አይታይም ኤርሚ? ቪዥ ብሏል። እጅ እየተንቀሳቀሰ ስለሆነ ነው። አሁን አይታይም? አሁን እየጠራ ነው። ቆይ አሁን እየጠራ ነው። አዎ አታንቀሳቀሰው። እሺ ዳግመኛ እንነግራችኋለን። ክብር ይግባውና የመድኃኒዓለም መታሰቢያ የሚደረግበት ሁሉ ከሌላ ጋር አይቀላቀልም። የመድኃኒዓለም መታሰቢያ ዝክሩ የሚሰራበት ከሌላ ጋር አይቀላቀልም ማለት ድስት ከሆነ ከሌላ ጋር አይቀላቀልም። ወጥ ስለተሰራበት የመድኃኒዓለም ጠላ ከሆነ የተጠመቀበት ማድጋው እንስራው ከሌላ ጋር አይቀላቀልም። ለምን? የሸክላውም ዕቃውም ሸክላ አይባልም። ለምሳሌ ድስቱ ከሸክላ ነው የሚሰራው፣ ማሰሮ ማድጋው ከሸክላ ነው የሚሰራው። ይሄ ሁሉ ውሃ የፈላበት ማሰሮ ማብራራት አይጠበቅብህም። የምታነበው ይገባኛል። ሚዩት አድርገው። የሸክላ ዕቃውንም ሸክላ አይባልም። ምን ይባላል? ንዋየ ቅድሳት እንጂ ካለ በኋላ ቀጥል ገለጣው ወንድምነት። ኦኬ እንጀራውም እንደ ቅዱስ ስጋው ጠላውም እንደ ክቡር ደሙ ነው። ጠላው ምንድነው? ክቡር ደሙ ነው። እንጀራውም እንደ ቅዱስ ስጋው ነው። ጠላውም እንደ ክቡር ደሙ ነው። ዕቃውም በእመቤታችን ይመሰላል። በውስጡም የተቦካው ሊጡ ማለት ነው። ክብር ይግባውና መድኃኔዓለምን ይመስላል። ሊጡ መድኃኔዓለም ነው። ኦኬ የተቦካበት ዕቃ ደግሞ ቦሃቃዋ ማርያም ነች፣ ኦርቶዶክስ ማለት ነው። ኦኬ ቁጥር 4 የመድኃኒዓለም ቆይ መንበቤን መቼ ጨረስኩና ልጨርሰው። አየተወርዬ እሺ ቀጥል። ቴንክ ዩ ችግር የለውም። ይህንም ቦሃቃማ እንደፈዋለን ስልህ በመድኃኔዓለም። ኦኬ የቦሃቃው ጉዳይ ማለቅ አለበት። ሊጡ ኢየሱስ ክርስቶስ ነው። ቦሃቃዋ ማርያም ነች። ማርያምን ቦሃቃ እያሉ ነው የሚጠሩት። ይኸውልህ እሺ ካለ በኋላ ቁጥር 4 የመድኃኔዓለም መታሰቢያ የሚደረግበት ዕቃ ክብሩ እንደዚህ ከሆነ በማኅፀኗ የተሸከመችው እመቤታችን ማርያም ባልከበረች ነበር። የተሸከሙት ኪሩቤልና መስቀሉ ባልከበሩ ነበረ። ክብር ይግባውና ለመድኃኔዓለም የተባለው
ሁሉ የከበረ ነው። እንደዚሁ የምንሰማው ሁላችንን ያክብረን። ይቅርታው ቸርነቱ የእናቱም ልመና በኦርቶዶክሳውያን ላይ ይዝነብባቸው ማለት ነው። ኦልሬዲ ዘንቧል ማለት ነው። እሺ የምንበላውን ስጋን ብለህ ያልከው ወደዛ ወደ ዘራ ብሩክ ላይ ነው የምንሄደው። ወንድምነት ተመለስ። የዘራ ብሩክ ላይ ይሄኛውን አንሳው ድርሳነ መድኃኔዓለምን እኔ እዚህ ትልቁ ላይ ልሁንና አንዳፍታ የጌታን ራት ትበላላችሁ ብለዋል። አዎ እንበላለን። የምንበላው ምኑን ነው? ህብስቱን ነው። የምንጠጣው ምን ነው? ወይኑን ነው። እኛ ደም አንጠጣም፣ ወይኑን ነው የምንጠጣው። እኛ ስጋ አንበላም። ምኑን ነው የምንበላው? እንጀራውን ነው የምንበላው። ልብ በል፣ እንጀራውን ወይ ደግሞ በትክክለኛ በአይሁዳውያኑ ህብስቱን ነው የሚበላው፣ ቂጣው ማለት ነው። የፋሲካውን ቂጣን የበላው ጌታ ከግብፅ ምድር ሲወጡ የበሉትን ማለት ነው። ኦኬ እኛ እኔ ነኝ እያወራ ያለሁት እኛ የክርስቶስን አማናዊው ስጋ የበላኑ በዮሐንስ ወንጌል መጽሐፍ ምዕራፍ 6 መሰረት ነው። የዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ አማናዊውን ስጋ እንዴት ነው የበላኑ? በእምነት ነው የበላኑ። ኦኬ አማናዊው ስጋ በእምነት ነው የበላኑ። በየት? በዮሐንስ 6 ላይ የተጻፈው መሰረት ማለት ነው። ዮሐንስ 6 በጥርስ ስለሚታኘከው ቂጣ አይደለም የሚያወራው። ዮሐንስ 6 በመጠጫ ብርጭቆ ወይ ደግሞ እንደ ሲኒ መለኪያ በምትመስል ነገር የምንጠጣውን ወይ በእርፈ መስቀል የምንሰጣውን አይደለም የሚያወራው። ኦኬ ቴንክ ዩ። ታዲያ የምንበላው ህብስት እና የምንጠጣው ወይን ይኸው እዚህ የተናገረው ቅዱስ ጳውሎስ የምንባርከው የበረከት ጽዋው ማለት ምን ማለት ነው? ወይኑ ማለት ነው። ጽዋ የተባለው በውስጡ በጽዋ ውስጥ ያለው የምንጠጣው ወይን ማለት ነው። ከክርስቶስ ደም ጋራ እንዴ እንደመጣህ ማሻት በለን ብራዘር፣ ይቆይ ተደብቀ ነበር። ኦኬ የምንባርከው ሚዩት አድርገው የቶር ድምጽ ስላለ ማለት ነው። የምንባርከው የበረከት ጽዋ ማለት የበረከት ጽዋ ወይኑ ማለት ነው። ከክርስቶስ ደም ጋራ ህብረት ያለው አይደለም ምን ይላል? አዎ ህብረት አለው ነው ብሎ የሚለው እንጂ ቀጥታ ያ ወይኑ የምትጠጡት ቀጥታ ደሙ ነው አይልም። ህብረት አለው ነው ብሎ የሚለው። የምንጠጣው ምንድነው? የወይን ጭማቂ ነው፣ ቪንቶ ነው። ከገበያ የገዛው ቪንቶ እሱን ከገዛ ነው በኋላ ይባረካል በቤተክርስቲያን ስርዓት ማለት ነው። ከዛስ ያ የተባረከው ከተባረከ በኋላ ከጌታ ስጋና ከጌታ ደም ጋራ ህብስቱና ወይኑ ህብረት አለው። ተራ መብል አይሆንም ማለት ነው። ህብረት አለው እንጂ ቀጥታ ሊትራሊ ስጋውን አይልም። ቀጥታ ሊትራሊ ስጋውን የጌታን የበላነው የት ነው? ዮሐንስ 6 ላይ ነው። የጌታን ቀጥታ አማናዊ ስጋ ዮቶር እየተደበክ ነው፣ ካልሆነ ልናስወጣ ነው። ደጋግመህ እየተደበክ ነው። አላስወራም እኮ አልከኝ ታዲያ። ኦኬ ስለዚህ ታች ላውርዳ፣ ታች ወረዳ፣ ሌላው እንቀጥላለን። በመሰማማት አይሆንም እንዴ? አይ ተደበክ ነው ብዬ የምልህ እኔ እኮ አልተደበኩም። ኦኬ እሺ ካልተደበክ እንደዚህ ለፊት ላይ ሆነ። እሺ ቴንክ ዩ። ቀጥታ የጌታን አማናዊ ማለት እውነተኛውን ስጋ ጴንጤዎች የበላኑ ይሄንን ጽዋ ስትበላና ይሄን ጽዋ ቂጣውን ስትበላ አይደለም የጌታን እውነተኛ ስጋ የምትበላው። ወይኑን ስትጠጣ አይደለም የጌታ እውነተኛውን ደም የምትጠጣው። የጌታን እውነተኛ ስጋና ደም መብላትና መጠጣት የምትፈልግ ከሆነ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ያለው ጋር ነው። 6:54 እሱን ተወለኛ ወንድም አለም እሱን ለኛ ተው። ኦኬ የጌታን እውነተኛ ስጋ መብላት ትፈልጋላችሁ? እዚህ ያላችሁ ህዝበ ክርስቲያን የጌታን እውነተኛ ደም መጠጣት ትፈልጋላችሁ? ኑና ብሉ። የት? ኑና ጠጡ። የት? ዮሐንስ 6 ላይ ቁጥር 32 ጀምሮ እንዲህም አላቸው፣ እውነት እላችኋለሁ፣ እንመለሳለን ወደ ዘራ ብሩክ ወንድምነት ያዘው። እንዲህም አላቸው፣ እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው ያለው። ከሰማይ ነው እውነተኛ እንጀራ
የሚሰጣችሁ አባቴ ነው ያለው። እውነተኛው እንጀራ ከየት ነው? ከሰማይ ነው። ሰጪውም አባቴ ነው ያለው። ከዛስ እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም ካለ በኋላ እዛ የምድረ በዳውን ታሪክ እያነሱበት ማለት ነው። ጌታን ሲጠይቁት የእግዚአብሔርም እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነው። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና። ከዛ ምን አሉት? ገባቸው። አሁን ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። ዘወትር በቃ ስጠን። የቶር ሚዩት አድርገው ፕሊስ። እንሰጠን ኤኮ አለው ማይክን ስለከፈትክ። ኦኬ። ኢየሱስም እንዲህ አላቸው፣ የህይወት እንጀራ ይህን ህይወት ማግኘት ትፈልጋላችሁ? አዎ፣ የህይወት እንጀራ ጸሎተ ሐሙስ ላይ ቆርጬ የምሰጣችሁ ቂጣ ነው አላለም። ቻለው። የህይወት እንጀራ በጸሎተ ሐሙስ በምሴተ ሐሙስ የአይሁድ ፋሲካ በሚበላበት ሰዓት አንስቼ የምሰጣችሁ ቂጣው ነው አላለም። የህይወት እንጀራ ማን ነው ያለው? እኔ ነኝ። እኔ ነኝ። አንተ ከየት ነው የመጣው? በራሱን ፍቃድ በአባቱን ፍቃድ ከሰማያት ተልኮ ነው የመጣው። ከሰማይ የወረደው እንጀራ እሱ ነው። ኦኬ። ወደ እኔ የሚመጣ ከቶ አይራብም። ዋት? ስለ መብላት አይደለም የሚያወራው ማለት ነው። መብላትም ከሆነ በጥርስ ስለምታኝከው አይደለም የሚያወራው ማለት ነው። አይራብም። በእኔም የሚያምን ሁልጊዜ ከቶ አይጠማም። ቴንክ ዩ ሎርድ። ይሄንን ኢየሱስን እውነተኛውን ስጋ እኔ በልቼዋለሁ፣ እውነተኛውን ደሙን ጠጥቻለሁኝ። ይሄ ማለት ምን ማለት ነው? በጥርስ ስለሚታኘከው ጵርስፎራ ድሮ በኦርቶዶክስ ሃይማኖት ስቀድስ በእነዚህ እጆቼ ጋግረው የነበረው ጵርስፎራ ዳቦ እርሾ ያልነካው በቤተልሔም ውስጥ 3 ሙልሙል ዳቦ ጋግሬ ስለምመጣው ሳይሆን የሚናገረው ይሄ የሚናገረው እውነተኛ ስለሆነው ስለ እግዚአብሔር ልጅ ነው። ኦኬ። እንዳትራብ የምትፈልግ ከሆነ በእኔ የሚያምን ያው ሕይወት እንጀራ ወደ እኔ የሚመጣ ከቶ አይራብም። በእኔም የሚያምን ሁልጊዜ ከቶ አይጠማም። ኦኬ። ሁልጊዜ እንዳትራቡ ሁልጊዜ እንዳትጠሙ ትፈልጋላችሁ? በእግዚአብሔር ልጅ ስታምን ኢየሱስን እየበላኸው ነው የሕይወትን እንጀራ ማለት ነው እንጂ በጥርስ ስለምታኝከው ነገር አይደለም የሚያወራው። ያ በጥርሳችን አኝከን የምንበላው ህብስቱ በምሴተ ሐሙስ ላይ የተሰጠው ኦኬ፣ እሱ ከጌታ ስጋና ደም ጋራ ህብረት አለው ብሎናል ቅዱስ ጳውሎስ። ለዚህ ነው ጌታ እንዲህ ማን ቅዱስ ጳውሎስ እንደዚህ ያለው ማለት ነው። ቅድም አንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ላይ ያ የምንባርከው የበረከት ጽዋ ከክርስቶስ ደም ጋራ የክርስቶስ ደም ሌላው ነው ማለት ነው። አዎ ከክርስቶስ ደም ጋራ ህብረት ያለው አይደለም። ምኑን ነው ህብረት ያለው አይደለም ብሎ ወይኑን ነው ከክርስቶስ ደም ጋራ ህብረት አለው ብሎ ያለው። እናንተ ግን ትላላችሁ ወይኑ ደሙ ነው ትላለ። ተረታም ትውልድ አልኩ። ደሙ የእግዚአብሔር ልጅ ደም መቼ ነው የፈሰሰው? አርብ ከፈሰሰው ደሙ ጋር ምሴተ ሐሙስ ላይ የሰጣቸው ወይኑ እሱ ህብረት አለው እያለ ነው። የሚናቅ ስርዓት አይደለም። አዎ አክብረን የምንወስደው። አዎ እኔ ፔንቴኮስታል ነኝ፣ በቤተክርስቲያናችን እንወስዳለን። ግን ምን ብለን ነው የምንወስደው? የጌታ እራት ብለን ማለት ነው። አማናዊ ስጋ አማናዊ ደም እሱ የተረታ ተረቶች ወሬ ነው። ያው ከጌታ ከክርስቶስ ደም ጋራ የክርስቶስ ደም ከሆነ የክርስቶስ ደም ከክርስቶስ ደም ጋራ ህብረት አለው ይላል አይልም። ህብረት አለው ብሎ ያለው ነው ወይኑን ነው ከክርስቶስ ደም ጋራ ህብረት አለው ብሎ ያለው። ቂጣውን ነው ከክርስቶስ ስጋ ጋራ ህብረት አለው ብሎ ያለው። እዚህ ጋር እንጀራ ተብሎ ስለተጻፈ እንጂ ቀጥታ መጻፍ የነበረበት ቂጣ ነው። ለምን ቂጣ የሚባለው? የአይሁድ የፋሲካ ቂጣ ላይ ነው ይህንን ስርዓት ያደረገው ጌታ። ያ በዘጸአት እርሾ ያልነካውን የበሉበት ማለት ነው። አዎ። ስለዚህ በቤተክርስቲያናችን
ተቆርሶ በወር አንድ ጊዜ የምንወስደው የጌታ እራት ተብሎ የተባለው ያ ህብስቱ ከጌታ ስጋ ጋራ ከክርስቶስ ስጋ ጋራ ምን አለው? ህብረት አለው። ቂጣውን የክርስቶስ ቀጥተኛ ስጋ ነው ብለህ ካበቃህ በኋላ የክርስቶስ ስጋ ከክርስቶስ ስጋ ጋራ ህብረት አለው ብለን እንድናነባት ታድርጓ። ይሰማል? ሉትራውያን፣ መካነ ኢየሱስ፣ ካቶሊክ፣ ኦርቶዶክስ የምትንፏቀቁበት ጥቅስ ማለት ነው። እርሻ ያለካውን ቂጣ ቀጥታ ስጋው ነው ብለህ ትላለህ። የት አለ ብሎ የሚለው? እንዲያ ከሆነ ከክርስቶስ ስጋ ጋራ ህብረት አለው ብሎ ያለው ምኑን ነው? እንጀራውን ነው። እንጀራው ማለት ቂጣው ማለት ነው። ህብረት አለው። ኦኬ፣ የወተርታችሁ ረድ 18 ጊዜ ማይክ እየከፈትክ ስለሆነ አንተን እንደ ዝንጀሮ አልጠብቅም። ቴንክ ልታስወራኝ አልቻልክም። በቤቴ አንተን ልጠብቅ እንደ ዝንጀሮ ይመስል እሰጥሃለሁ ብያልኩ ምንም አልሰማኝም። እታች ረድ። ስለዚህ ወይኑ ከክርስቶስ ደም ጋራ ህብረት አለው። ልብ በሉ። አሁን እነሱ እንደሚሉት ወይኑ ቀጥታ የክርስቶስ ደም ነው ብለው አሉ አይደል? እነማን ናቸው ያሉት? እነዚሁ የህፃናት አጥማቂያን የሚባሉ አብያተ ክርስቲያናት ማለት ነው። ኦኬ፣ ቀጥታ ወይኑ ማለት ቀጥታ ደሙ ነው አሉ አይደል? ኦኬ፣ ነው ደሙ ነው። እሺ፣ እና አንብበዋ የምንባርከው አንተ የምትባርከው የክርስቶስ ደም የለም ሲጀምር። ቴንክ ዩ ሎርድ። አንተ የምትባርከው የክርስቶስ ደም የለም። አንተ የምትባርከው ምንድን ነው? ምኑን ነው? እኛ የምንባርከው ምንድን ነው? ወይኑን ነው የምንባርከው። ወይኑን ፓስተሮቻችን ይባርካሉ። እኔም አገልጋይ ስለሆንኩ ወንጌላዊ ስለሆንኩ ቤተክርስቲያን ማለት ነው። አፈር ደቼ እናስግጥልሃለን። ይሄን የሰው ስርዓት ትምህርት ማለት ነው። እኛ የምንባርከው ምኑን ነው? የክርስቶስን ደም ማን የሚባርክ? አንተ ስትባርከው ነው የክርስቶስ ደም ተባረከ የሚባለው። እኛ የምንባርከው ምኑን ነው? ጽዋውን ነው። ጽዋ ውስጥ ምን አለ? የወይን ጭማቂ ወይ ደግሞ ቪንቶ ማለት ነው። ግልጽ አይደለም? እኔ ማህበረ ምዕመናን አስቆጣችሁ። ክብር ለመንፈስ ቅዱስ ይሁን። የሥራው ጠባይ ነው፣ የአገልግሎቱ ጠባይ ነው። ማስደሰት ብቻ ሳይሆን ማናደድም ጭምር ማለት ነው። የሰው ስርዓት ትምህርት ሲፈርስ ትናደዳለህ። አንተ የምትባርከው የክርስቶስ ደም የለም። ፓስተር የሚባርከው የክርስቶስ ደም የለም። ቄስ የሚባርከው፣ ጳጳስ የሚባርከው የክርስቶስ ደም የለም። ጳጳሱም ቄሱም ፓስተሩም የሚባርከው ምንድን ነው? ጽዋውን ነው። ጽዋ ውስጥ ምን አለ? ወይኑ ማለት ነው። እና ያ የምንባርከው ወይን ከክርስቶስ ደም ቀራኒዮ ላይ ከፈሰው ከእግዚአብሔር ልጅ ደም ጋር ህብረት አለው ይላል። አለቀ። እንዴት አይነት የተባረከው ሐዋርያ ነው። ስለዚህ ዳር ያዙ። መካነ ኢየሱስ፣ ሉተራውያን፣ ኦርቶዶክስ፣ ካቶሊክ ዳር ያዝ ስንልህ ዳር ያዝ። እሺ፣ እነሱ እንደሚሉት እስኪ እንበል። የምንባርከው የክርስቶስ ደም ከክርስቶስ ደም ጋር ህብረት አለው። እንዲህ ሴንስ ያደርጋሉ ወንድሞች ናቶች። የምንባርከው የክርስቶስ ደም ከክርስቶስ ደም ጋር ህብረት ያለው አይደለምን? ይነበባል? እንደዚህ አይነበብም። አይነበብም። ቢነበብ ሴንስ ይሰጣል? አይሰጥም። አቤት ጳውሎስ ነገሩን ብልሽትሽት አድርገው ትሄድ። ለሃይማኖተኞች ራስ ምታት ማለት ነው። ሉተር የሚባለው ይሄ ጀርመናዊው ሰውዬ እየተንፏቀቀ ከካቶሊክ ቤተክርስቲያን ይዞት የመጣው ኮተት ነው። ወይኑ ቀጥታ ደሙ ነው ብሎ የሚለው ማለት ነው። ዳርያስ ኮተታም ትውልድ ዳርያስ አንብበን ያለ ሉተር አንብበን መጽሐፍ ቅዱስን የማንረዳ ሰዎች አይደለን። በደንብ የሚገባን አማርኛው። የምንባርከው ምኑ ነው? ጽዋውን ነው። ጽዋ ምንድን ነው? መጠጫ ማለት ነው። እዛ ወይኑ ውስጥ በዛ በመጠጫው ጽዋ ውስጥ ምን አለ? ወይኑ አለ ማለት ነው። እሱ ነው የምትባርከው። ካህናቱ ወይ ደግሞ ፓስተሮቹ የሚባርኩት ጽዋ ውስጥ ያለውን የወይን ጭማቂ ነው፣ ወይ ደግሞ ቪንቶ ማለት ነው። ያ ፓስተሮቻችን የሚባርኩት ከክርስቶስ ደም ቀራኒዮ ጋር ከፈሰሰው ከእውነተኛው ደም ጋር ህብረት ያለው አይደለምን ይላል። አዎ ህብረት አለው ነው።
የምንቆርሰው ቂጣ ወይ እንጀራ በኢትዮጵያ አማርኛ የተጻፈው ቀራንዮ ላይ ከተቆረሰው ከክርስቶስ ስጋ ጋር ህብረት ያለው አይደለምን? አዎ አለው። አለቅ። ስለዚህ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ሁላችን ያን አንዱን እንጀራ አንዱን ቂጣ ማለት ነው እንከፋፈላለን። እሳይ ነው። አዎ ምኑን? አንዱን እንጀራ ቂጣው ነው የምትከፋፈለው። የተባረከልህን ቂጣ ትከፋፈላለህ፣ እንከፋፈላለን ማለት ነው። አምጥተው ይሰጡናል። በትልቅ ክብር እንወስደዋለን ማለት ነው። ቴንክ ዩ ካኑማ ብራዘር ተንፏቀቅ። እንግዲህ አሁን ወር ሙሉ የቤት ስራ ሰጥሃለሁ። ሚስጥራት በሚስጥራቱ ሚስጥራት ዳርያዝ ምን የትኛው ሚስጥር ነው አንተ የምታወራው? ኦርቶዶክስ እንዲህ ያለች ነው ህዝቡን አጨናብሳ ገደል የከተተችው። ሚስጥር ብላ ትልሃለች። ከመገበሪያ ቤት ረቂቅ ማለት ዱቄት ማለት ነው። አቃቢቷ የፈጨችው ዱቄት በመጅ ብላ የፈጨችው ማለት ነው። ወንዱ ሚሆን ሴቱ ዱቄቱን አንድ ቦታ ላይ ይቀመጥልናል። ማየቃ የሚባል አለ። ማይውሃ ማለት ነው። በማየቃ ይቀመጣል። ከዛ ከመገበሪያ ቤት እስቲ አንድ ኦርቶዶክስ ዲያቆን ገብቶ ተሳስተሃል ይበል እኔ ጋር መጥቶ አይልም። መገበሪያ ቤት አስቀድሞ ስንዴ ከገበሬዎቹ ፈሰስ የሚባል የሚሰጣለ። ከዛ ይመጣና አቃቢቷ ወይ አቃቢው ወንዱ፣ ሴት ከሆነች አቃቢቷ፣ ወንድ ከሆነ አቃቢው ይለቅመዋል በጥንቃቄ። እንክርዳድ፣ ያይጣር፣ አፈር ምናምን ነገር እንዳይኖር በጥንቃቄ ይለቀማል። እየሰማ ነው ኦርቶዶክሳዊ ወንድሜ? አዎ ሚስጥር ብላ ኦርቶዶክስ የምታላዝንበትን ልንገርህ። እነዚህ እጆቼ የጋገሩት ቆንጅዬ ኦርቶዶክስ ቤተክርስቲያን ዲያቆን ነበርኩ። እዛ ይለቀምና እዛ በወፍጮና በመጅ ላ ትፈጨዋለች ወይ ይፈጨዋል አቃቢ ወንዱ ከሆነ። ከዛ ያ የተፈጨው ዱቄት ረቂቅ ይባላል። ይቋጠርና ይቀመጣል። እርሾ አይነካውም። ማይ ውሃ ደግሞ አለ በማይቃ ተቀምጦ። ከዛስ ዲያቆኑ ፍሬ ሰሞነኛ የሆነው እንደኔ አይነቱ ይሄድና ከዛ አንስተን እንወስደውና ቀጥታ በአማርኛ ሆኖ የምነግርህ በግዕዝ መደባበቅ የሚባል የለም። ቤተልሔም ሄደን እናቦካዋለን። ምንም እርሾ አይገባበትም። እናቦካዋለን። ወፈር ለድለድ እንዲል አድርገን እናቦካዋለን። እዛ ቆንጅዬ ሳይዙ እንደዚህ የሆነ ሽልጦ ዳቦ የሚመስል አይነት ነገር ሆኖ ከዛ እንጋግረዋለን። 3 ቦታ ላይ አንዳንዴም ክብረ በዓል ካለ እንደ ህዝቡ ዛት ታይቶ፣ አብዛኛው ግን 3 ነው። እዛ ይጋገራል። መጋገሪያ ምጣድ ነው ያለው። ቀጥታ በአማርኛ ነው የምናገረው። ምጣድ ቤተልሔም ውስጥ ከምጣድ ውጭ ሌላ ነገር የለም። በኦርቶዶክስ ቤተክርስቲያን ከምጣድ ውጭ ሌላ ነገር የለም ቤተልሔም ውስጥ። እና አሁንም በአማርኛ ነው የምናገረው። አክምባሎት አለ ለምጣዱ። እንጋግራለን። ከዛ እንከድነዋለን። እዛ ይበስላል። ከበሰለ በኋላ መሶበ ወርቅ እናመጣለን። በመሶበ ወርቅ ውስጥ እናስቀምጥና በሱ ትሸፍነን ምን ቅድስት ቤተ ክርስቲያን ብለው በሚል እንጀምርላለን ማለት ነው። ከዛ አንቲዮቱ መሶበ ወርቅ ንጹን ተውስቴታ መናህቡ ህብስት ዘወረደም ሰማያት ዋቤ ህይወት ለኩሉ ዓለም እያለን እያዜምን በመሶበ ወርቁ ለውስጥ ዳቦን አስቀምጠን ወደ ቅዳሴ እንገባለን። ከዛ ቅዳሴ ይቀደሳል። ወስዶ ካህኑ ከመሶበ ወርቁ ከኛ ላይ ተቀብሎ ጻሕሉ ላይ ያስቀምጠዋል። መንበሩ ላይ ትሪ የሚመስል ነገር አለ፣ እዛ ላይ ያስቀምጣል። እዛ ቅዳሴውን ቀድሰን በመካከል ላይ ሀበነ ንበር በዘዚያ ከመንፈስ ቅዱስ ሆናል ወይ ደግሞ የወረድ መንፈስ ቅዱስ በላዕለ ህብስቱ ወወይኑ ብሎ ይላል። ይሄንን እንግዲህ እስቲ አንድ ቄስ ገብቶ እስቲ አይልም ብሎ ይላል። እናቱ የወለደችው እንዳለ ማለት ነው። ያ የድሮ ተሟጋቼ እናቱ የወለደችው ምናምን ነገር ብሎ እንዳለ እናስ እዛ ሀበነ ንበር በዘዚያ ከመንፈስ ቅዱስ በዝንቱ ጵርስፎራ ሲል ህብስቱ ወደ እውነተኛ ስጋ ይቀየራል አሉ።
ወደ እውነተኛ ስጋ ይቀየራል አለ። መቼ? ሀበነ ንበር ብሎ ሲል በገድለ ክርስቶስ ሰምራ ላይ መልአክ ከሰማይ ይመጣና ኖ ህብስቱ በመሶበ ወርቅ ውስጥ ሆኖ ህፃን ይሆናል። መሶበ ወርቋ ደግሞ ቆንጅዬ ልጃገረድ ሴት ትሆናለች። ከዛ ካህኑ ቅዳሴውን እየቀደሰ እያለ ሀበነ ንበር ብሎ ሲል ወይ ደግሞ የወረድ መንፈስ ቅዱስ የወረድ መንፈስ ቅዱስ በላዕለ ህብስቱ ወወይኑ ብሎ ሲል አይደል? ማን ነው? ሀበነ ንበር ነው እንጂ በዘዚ አከ መንፈስ ቅዱስ ብሎ ሲል ያው ልታወራ እንሰጣቸዋለሁ። ስለዚህ ይህንን አይነት ስርዓት ጌታ ኢየሱስ አልሰጠንም። አሁን ወደ ጥፍሩ ተመለስ ወንድምነት። ዮቶር ነው የገባው። ወደ ጥፍሩ ተመለስ። እሺ አንድ ጥያቄ እዚሁ ላይ ሳትወጣ ኖ የለም ካልሆነ ታይ ነው የምትወርደው ብራዘር፣ እታች ነው የምትወርደው ስልህ እታች ነው የምትወርደው። ከተረት ለማምለጥ ነው እዚህ ጋር የገባው። ቅዱስ ቁርባን ላይ እኛ ፕሮግራም ብለን ቤት ስንከፍት አንዳችሁም አትመጡ። አንዳችሁም 654 ነው ብለኝና ከዛ በኋላ አላነብልም ብራዘር። ጥፍሩ ላይ ተመለስ ወደ ጥፍሩ ላይ እንደምትረታ አውቀዋል ማለት ነው። ግድ የለህም በጴንጤ ፊት እኮ መቆም አቃታችሁ ኦርቶዶክሳውያን። ጨርስና ከዛ ለዘመን እንልቀቅለት። ጥፍርህና ታዲያ በስትባል ካላነበብክ ታዲያ ምን ዋጋ አለው? ጥፍራችሁና ፀጉራችሁ ሲነካ ነው ተንደርድረው ወደዚህ የገባው። ደግመዋለሁ፣ በጴንጤ ፊት የመቆም ነገር የላችሁም። አሁን ጥፍርና ፀጉሩን እስቲ በቃ እስቲ አስወራ ሰው አስወራ መጀመሪያ ዲያቆን ዘማርያም ሲፈልጉ ነበር። አውራው ወንድምነት አውራው አሁን ምዕመን አይደለም መሰብሰብ እና ዲያቆን ዘማርያም ሲፈልጉ እሺ ወንድምነት አውራ ጥፍሩ ላይ ዮቶር በመጀመሪያ ደረጃ ይኸውልህ አንድ ጥያቄ ስትጠየቅ ይሰማኛል። አሁን የሚሰማል እኔ ይሰማል። ጥፍሩን እንጨርስና አነበብክልኝ አይደለ? አዎ ይኸውልህ አነበብክልኝ። አንዴ ስማኝና ታወራለህ። እሺ ይሄን ጥፍርህን እውነት አድርገውና መጀመሪያ ከዛ ዮሐንስ 6:54 አነብልሃለሁ ቃል ገባለሁ። መጀመሪያ የተነሳውን ሐሳብን ጨርስ። ይሄ ይለቅ መጀመሪያ፣ ከዛ ወደ ዮሐንስ 6 እንሄዳለን። ጥፍሩ ግን መጀመሪያ ይለቅ። አሁን ያነበብነው እዚህ መጽሐፍ ላይ ምን ይላል? እንግዲህ ቅድም እንዳነበብከው አንተ ከጥፍር ከራስ ፀጉር ከጺም ከአፍ ቁርጥ ወስዶ ከአፍ ቁርጥ ማለት ነው ለምቦች ማለት ነው። ከአፍ ቁርጥ ወስዶ በእጁ የያዘ በክንዱ እንደ ማህተብ ያሰረ በአንገቱ የቋጠረውን በወገቡ እንደ ቅናት ቀበቶ ያድርጎ የታጠቀውን ኃጢአቱ ይሰረይለታል ይላል። ይሄ ከምን ቁርጥ ነው የሚለው? ከምን ቁርጥ ነው የሚለው? ከአጽፍ ቁርጥ። አጽፍ አፍ አትበል። እሺ በቃ አሁን እውነት ነው ብለህ ታምናለህ? ትክክል ነው አይደለም? ቀጥል እኮ አነበብኩልህ። ትክክል ነው። ትስማማለህ? ወይም ማንበብ ሲያቀትህ ከአፍ አትበል፣ ከአጽፍ ነው። አጽፍ ምንድን ነው? ጨርቅ ነው። ሌላ ጉዳይ። ስለዚህ ምንም ይሁን አሁን እውነት ነው ለሌሎቹ ይሄ ከአንተ በታች ላሉት የአንተ አማኞች ላይ ምን ይሆናል መሰለህ? ጎበዝ በርታ የሚያስብል አሁን እውነት ነው። በቃ እውነት ነው። አለቀ። እውነት ነው። አዎ ትክክል ነው። መጽሐፍ ቅዱሳዊ አድርገን መጽሐፍ ቅዱሳዊ አድርገን አሁን አጽፍ ብሎ የሚለውን አፍ ብሎ ስላለው እንትን ከሆነ ሄድ መጽሐፍ አምጣ። ኦኬ በቃ ተውኩት። ኖ ቆይ አይ የሆነ ከአንተ በታች ላሉት አንተ ነው ያኛው ብሉዋን አምጣ። ኦኬ ይሄን እንዴት ብለህ ነው የምታነበው? ይሄን ክፍል ስታነበው ምን ብለህ ታነበዋለህ? አሁን ዳጸ ልሳን የተባሉ ወይ አንደበት ስህተት ቃላት አግኝተህ ልክ አሁን አንተ እሱ ህዝብን ለማሳሳት ብሎ እንደተናገረ ነገር አድርገህ ያቀረብከው ላይ እንደዛ ብለህ ካልክ እስኪ እንደዚህ አይነቱን ስታገኘው ምን ብለህ ነው የምታነበው? እኔ አሁን ይሄን ምን ብዬ እንዳነበብኩት አሳያለሁ። ጤና ስላሴ ማለት ነው። አድምጠኝ ካልሆነ ታውቃለህ፣ ታች ነው የምትወርደው።
በራስ መጽሐፍት ላይ ነው የምታላግጠው። አታስፈራራ። 30 ደቂቃ ሙሉ በራስ ላይ ነው 30 ደቂቃ ሙሉ እኮ አንተን እኮ ጠበቅኩኝ። ለፈለፍክ ዝም አልኩኝ። አሁን ስለዚህ ላብራራልህ አልኩህ። አታስፈራራ። ኦኬ ስለ እምነቴ ኮርቼ ነው የምነግርህ። ኦኬ ቴንክ ዩ። እሺ ቀጥል፣ ወደ እምነት ቀጥል፣ በኋላ ታያለህ። በቃ ስለዚህ እዚህ ጋር ያላችሁ ጥያቄ ምንድን ነው? ወደ እምነት ቀጥሉ። ጥያቄያችን ምንድነው? እሺ የዘራ ብሩክን ጥፍር ከራሱ ጸጉር ከአስፉ ቁርጥ ወስዶ በእጁ የያዘ በክንዱም እንደማተብ ያሰረ አንገቱ የቋጠረ በወገቡ እንደ ቅናት ቀበቶ አድርጎ የታጠቀ ኃጢአቱ ይሰረይለታል። መጽሐፍ ቅዱስ እንደ እምነት ይደረግልህ ይላል አይደል መጽሐፍ? በጥቅስ ነው ጥቅስ ነገርንና አውጥተን ለዚህ መጽሐፍ ቅዱስ ማስረጃውና ላይሆንም የሚለውን እናየዋለን። ያለ አሁን መጽሐፍ ቅዱስ ላይ ከገባ ወጣክ ትለኛለህ። እሺ ትጠብቀኛለህ? ወጣት ለኛ ጥቅስ ነው አይ ነገር እኛ እናወጣለን ጥቅሱን። በቃ አንደኛ እናወጣለን። በቃ አንደኛ የጳውሎስን እንትን አወጣልኝ። የጳውሎስን ማለት በቀላሉ ጨርቁ ደዌ ሲፈውስ ነበር አይደለ? የሐዋርያት ሥራ ላይ ጥቅስ ነገር እንደ አባቴ ጥቅስ እየጠቀስኩ አይደለም መንግስተ ሰማያት የምትገባው። ታሪኩ አለ የለም? ጳውሎስ በልብሱ ደዌ ፈውሷል አልፈወሰም? ይሄን ብቻ መልስ። የመጀመሪያው ስለ ኃጢአት ስርየት ነው የጠየቁት። ግን አሁን ደዌ ተፈወሰ አልተፈወሰ አይደለም፣ የኃጢአት ስርየት ይሰረይለታል ነው። ለዚህ ማስረጃ አስጠን ነው በቃ ዋናው እሱ ነው ጥያቄው። የኃጢአት ስርየት በዘራ ብሩክ ጥፍሩ በራሱ ጸጉር የኃጢአት ስርየት ይገኛል ይላል። ለዚህ ማስረጃ አስጠን። ምን ላይ ነው እያልኩ ያለሁትን ስማኝ። መጀመሪያ ከሰማኸኝ አንተ እኔ ሳወራ የምታቋርጠኝ ከሆነ ቻው ነው የምንባባል። ምክንያቱም አንተ 30 ደቂቃ ስትለፈልፍ ዝም ብዬ ነው የሰማሁህ። ጥቅስ ስጠን ወዳጅ። አሁን ምንም እኮ እየየ ያስፈልግም ሮሮ ያስፈልግም። ማስረጃ ጥቅስ ንገረን። የሰማን ነው እድል እየሰጠሁህ ነው እንድታወራ። ጥቅስ ነው እኮ እያልኩ ያለሁት። ምኑ ነው አንተ የፈለከው? ለአምስተኛ ጊዜ በዘራ ብሩክ ጥፍር በዘራ ብሩክ ጥፍር በጸጉሩ በአስፉ በክንዱ ላይ ሰው ሲያስር የኃጢአት ስርየት ያስገኛል ይላል። ለዚህ መጽሐፍ ቅዱሳዊ ማስረጃ መጽሐፍ ቅዱሳዊ ማስረጃ ነው የምትፈልገው አይደለ? ኃይል ምንድን ነው በመጽሐፍ ቅዱስ? ይሄን ብቻ ንገረኝ። ጥቅስ ንገረን ወዳጄ። ኃይሉ ኃይላት ምናምን ጥቅስ ማስረጃ አባቴ። ይኸውልህ በመጀመሪያ ደረጃ ኃይል የሚለው ማዳንን ይገልጻል አይደለ በመጽሐፍ ቅዱስ። ስለዚህ የጻድቅ ሰው ጸሎት ነው ጥቅስ ነው የጠየቁት። የጻድቅ ሰው ጸሎት በስራው ኃይልን ታደርጋለች ይላል አይደል? ጥቅስ ነገርና አሁን የጻድቅ ሰው ጸሎት አንተ የምትላቸውን ጥቅሶች እኛ ገና ወደ ክርስትና መተን ደህንነት ስንማር የምናውቃቸው ጥቅሶች ናቸው። የጳውሎስ ጨርቅ ስትል አመለጥክ። የጳውሎስ ጨርቅ ስትል የት ጋር እያወራ እንደሆነ፣ የጻድቅ ጸሎት ስትል የት ጋር እያወራ እንደሆነ ድሮ ነው የምናውቀው እኛ። በቃ ገና ወደ ክርስትና መተን ደህንነት ስንማር የተማርነው ነው። በቃ አለቀ። ግን አንተ ሰምተህ ነው እየነገርከን መተህ እዚህ የምታወራው ሰምተህ ነው። ባይሆንማ ክፍሉ ምን እንደሆነ ስለምታነብ አትጠቅስም በድፍረት። የጻድቅ ሰው ጸሎት ሲል ምን እያለ እንደሆነ፣ የጳውሎስ ጨርቅ ሲል ምን እያለ እንደሆነ ስለምታውቅ አትጠቅስም በድፍረት። የለም ይሄ የተረገመ ትምህርት ነው ብለህ ነበር የምትወርደው። ለዛ ነው ጥቅስ የምንላችሁ ሰምታችሁ ስለምታወሩ። መጽሐፍ ቅዱስን አንብባችሁ ሳይሆን ሰዎች ሲያወሩ ሰምታችሁ ነው የምትናገሩት። ለዛ ነው ጥቅሱን የምንላችሁ እንድታነቡ ክፍሉን እንድታቁት እንጂ እነግርሃለን፣ ችግር የለውም። አይደለም 2 እና 3 ጥቅስ የትኛውም የመጽሐፍ ቅዱስ ክፍል ላይ ሐሳብ ብትነግረን ጥቅሱን እናወጣለን። ክርስቲያኖች ስለሆነም ማለት ነው። በቃ ክርስቲያኖች ስለሆነ አንተ የምትለውን የጠየቅኩን ጥያቄ ግን የሚመልስ አይደለም ያ ክፍል። አንተ አንብበኸው አይደለም ሰምተህ ስለሆነ ነው። እሺ ይዘህ መጣህ ወዳጄ። ይሰማል አይደል? በደንብ ይሰማል። እሺ የመጀመሪያ ደረጃ አንተ ስላላመንክ እንደዚህ ነው ብለህ ጀጅ ማድረግን አቁም። እኔ የጻድቅ ሰው ጸሎት በስራው ኃይልን ታደርጋለች። በቃ አለቀ።
ጥቅስ ንገረን አልኩ። ዮቶር አንድ ደቂቃ ጠብቀኝ አልኩህ እኮ ለዛ ነው ስወጣ ይመለሳል። ምክንያቱም የዮሐንስ መልእክት ምዕራፍ 5 አካባቢ ነው እኮ ይዤ ልምጣ። አንድ ደቂቃ ጠብቀኝ አልኩህ እንዴ። ይዘናሽ አልኩህ እኮ ይዘና። አንድ ደቂቃ አይደለም 10 ደቂቃ። አንደኛው ዮሐንስ መልእክት ላይ ደግሞ አይደለም። አትልፋ። አንደኛው ዮሐንስ መልእክት ላይ አይደለም ጥቅሱ ያለው ሲጀምር። የያዕቆብ መልእክት 5:16 የያዕቆብ መልእክት መጽሐፍ ምዕራፍ 5 እሺ ቁጥር 16 ቁጥር 16 እሺ ይኸው አንብበው እስኪ። የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች ይላል። እንዴ አንብበው እንጂ ሙሉ ቁጥሩን አንብበው። ቁጥር 16ን ሙሉን አንብበው። እርስ በርሳችሁ በኃጢአታችሁ ተናዘዙ ተፈወሱ ዘንድ እያንዳንዱ ስለሌለው ይጸልይ። ስለዚህ ዘራ ብሩክን አባቴ ዘራ ብሩክን ጸልዩልኝ አልኳቸው። አይ አንብብ ነው ጥቅሱን፣ ከዛ ነው እጠይቅሃለሁ። ጥቅሱን አንብብና ጨርስ ነው ያልኩት። የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች። አላለቀም ወይስ መቀጠል? ወደ ታች አድርገዋ የተነሳንበት ወንድም የታለ ጥፍሩ? የታለ ጸጉሩ? የታለ አጽፍ ቆርጠህ ተባለ? ያሳየን ከዚህ ጀምሮ ብሩክ ዳኒ ይቅርታ አድርግልኝ ማለት ከአንድ ክርስቲያን የማይጠበቁ አጓጉል ቃላቶች ናቸው። ሰው እንዲያምኑ የሌለውን መስደብና ማንቋሸሽ አይጠበቅብህ አይደለም። ምን ሆኖ አጓጉል የሆነው? አይ ምንም እኮ ማለት አይጠበቅብህ። ምን ሆኖ አጓጉል የሆነው? በሐሰት ነው እየከሰስክ ያለው። ምን ሆነ አስጨረስክ ነው? ጥፍር ማለት ነው ኤርሚ። ይኸው ጥፍር ከአጽፍ ይላል፣ ከጥፍር ይላል፣ አለቀ በቃ አለ። ከዛ ደግሞ ምን አለ እና ዮቶር ታዲያ ለምንድን ነው ስድመ ነው አጸያፊ ነገርን ብለህ የምትለው? ምን አልኩኝ? አሁን ያዕቆብን ስጠቅስ ከጥፍሩና ከጸጉሩ አጽፍ ቆርጦ አንተ ጥፍርና ጸጉር ፍለጋ ነው እንዲህ መጽሐፍ ቅዱስ ላይ የምትሄደው? ኖ ዘራ ብሩክ ላይ እዚህ ጋር የተጠቀሰው 22 ትውልድ ድናል ተብሎ የተባለው ልሰጠን። አንተ ረጅሙን አውራ፣ እኔ መሀል ላይ የገባሁትኝ የያዕቆብ መልእክትን ስጠቅስ አሁን እዚህ ጋር ቅድም ያነበብነው መነሻ ያደረግነው ጥፍሩና ጸጉሩን ከራስ ጸጉር ከአጽፍ ከጥፍር ቆርጦ በእጁ በአንገቱ ላይ እንደ ማህተም በወገቡት ላይ እንደ ቀበቶ የታጠቀው ሰው ኃጢአቱ ይሰረይለታል፣ በእግዚአብሔር ፊት ክብሩ ትበዛለች። 22 ቆይ አድመጠኝ፣ 22 ትውልዱ ይድናል ብሎ የሚለውን በያዕቆብ ላይ የጠቀስከው ጥቅስ አረጋጋጭ አይደለም። ከሆነ ግን ጥፍሩና ጸጉሩን ከያዕቆብ ላይ ጥፍርና ጸጉር ያሰረ ኃጢአቱ ይሰረይለታል ብሎ የሚለውን እሱን ጭምር አሳየን። አውራ ከብሩኬ ጋር እዚህ ጋር ነው ልዩነታችን። ብሩኬ ያውራ። እሺ እኔ ልቀጥል? ትችላለህ። አውሩ ከአንተ አሁን ዮቶር አውራ፣ ከዛ ከብሩኬ ጋር ታወራለህ። የመጀመሪያ ደረጃ ጥፍር፣ ጸጉር፣ ገለመሌ እያለ መጽሐፍ ቅዱስ አይዘረዝርልህም። የመጀመሪያ ደረጃ። ሁለተኛ የጻድቅ ሰው ጸሎት በሥራዋችን ዞሮ አስጨርሰኝ። ማስጨረስ ትችላለህ። ለዚህ እኮ ነው እናንተ መስማት ስለማትችሉ እኮ ነው። ስለዚህ የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች። ማለት ኃይል ምንድን ነው ሲባል ይህንን ተንት ነው ከፈለግ። የጻድቅ ሰው ጸሎት ነው እንዳታወራብኝ። የጻድቅ ሰው ጸሎት ነው የተባለው። ስለዚህ እኔ ዘራ ብሩክ ጋር ጸለይኩኝ። ስለዚህ የእሳቸው በረከት እንዲያድርብኝ፣ የእሳቸው ጸጋ እንዲያድርብኝ ቃል ኪዳን የተገባላቸው እዛ ገድላቸው ላይ የተዘረዘሩበት። ምክንያቱም የትየሌላ ዓመት ነው ጥፍርና ጸጉር ብሎ መጽሐፍ ቅዱስ መጥቶ ቁጭ እንዲያደርግላት አትፈልግ። ምክንያቱም መጽሐፍ ቅዱስ የተጻፈበት ዘመንና ዘራ ብሩክ የነበሩበት ዘመን የትየሌላ ነው፣ አይገናኝም። ስለዚህ ዘራ ብሩክ እንኳን ተብሎ እንኳን በመጽሐፍ ቅዱስ ላይ ስማቸውም የለም። ተግባብተናል። ስለዚህ በቃ አሁን ላውራ። አልጨረስክም? ልቀጥል? ጥያቄ ልጠይቅህ። አወራ ካሁን እኔ የዘራ ብሩክ ስም ተጽፏል ወይ ጥፍር ተጽፏል ወይ አይደለም፣ ለእነሱ በተገባ ቃል ኪዳን የኃጢአት ስርየት ይገኛል የሚል ስለሆነ ሀሳቡ በጻድቅ ቃል ኪዳን የኃጢአት ስርየት እንደሚገኝ አሳየን። አሁን እዚህ ክፍል ላይ ጥያቄ ልጠይቅህ። ማቴዎስ አንተ እንደምታወራው እንደማይረሳኝ ማቴዎስ እባክህ ቆይ አንዴ
ወዳጅ የጠቀስከውን ጥቅስ አውርተን ነው የምንሄደው። ዝም ብለህ እንደ አሁን መጽሐፍ ቅዱስ ተጠቅሶ ጴንጤዎች ቤት አይካሄድም። በቃ ልክ እንዳለው አሳይተን ሁለተኛ እንዳትደግሞ ነግረን ነው ወደ ሌላ ጥቅስ የምትሄደው። አባቴ ማቴዎስ ጋር ሄደላሉ፣ ችግር የለም። እሺ ጥቅሱ ላይ ከእናንተ የታመመ ማንም ቢኖር እሺ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። ከእናንተ ምን ያለ ቢኖር ዮቶር የታመመ እየሰማሁ እኮ ቆይ አንቺ ልታስወራኝ ስላልቻልክ ነው። አይ በደንብ ሰምቼ ነው እየጠየቅኩ ያለሁት። ምንም ማልቀስ አይጠበቅም። ከእናንተ የታመመ ማንም ቢኖር ምን ያድርግ? ምን ያድርግ? አይዞ ምን ያድርግ? የቤተክርስቲያን ሽማግሌዎች አደንግጥ፣ አይዞ ልጠቅስ ላይ የፈለኩትን አደንግጥ። የታመመ ሰው ሲኖር የቤተ ክርስቲያን ሽማግሌ ወደ ራሱ ይጥራ ይላል። ኦኬ፣ አሁን ዘራ ብሩክን በምንድን ነው አንተ የምትጠራው? እሺ ስለሱ አልጨነቀም። አሁን ቀጥል። በምንድን ነው የምትጠራው? በምንድን ነው የምትጠራው? በጸሎት ትጠራዋለህ። ኦኬ፣ የታመመ ሰው ሲኖር በጸሎት ትጠራዋለህ። ዘራ ብሩክ ትጠራዋለህ። በቃ አለቀ። እምነት ይላል። ከዛ ይመጣና አንዴ ይመጣና በጌታ ስም የታመመው ሰውዬ ዘይት ቀብቶ ይጸልይልሃል ማለት ነው። ወደ ታመመው ሰውዬ መጥተው ይጸልያል። ኦኬ፣ ወደ ታመመው ሰውዬ መጥቶ ይጸልያል። እሺ፣ በጸሎት ይጠራዋል። ዮቶር ዘራ ብሩክን ማለት ነው። እሺ፣ የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ብትናዘዙ ይላል። ከጠራኸው በኋላ ኃጢአቱን ይነግርሃል ማለት ነው አይደል? ዘራ ብሩክ ኃጢአቱን ሰርቶ እንደሆነ ይሰረይለታል አላ አንብቦ በደንብ እርስ በርሳችሁ በኃጢአታችሁ ብትናዘዙ ይላል። ዘራ ብሩክ ኃጢአቱን ይነግርሃል። አንተ ስማኝ፣ የእምነት ጸሎት ድውዩን ያድናል። ጥያቄን ነው የምትመልሰው። እሺ ጥያቄን ነው የምትመልሰው ወዳጅ። እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። ዘራ ብሩክ ኃጢአቱን ላንተ ይነግራል። እሱ የታችኛው ነው፣ ስለ ላይኛዎች ያወራል። አባት ቁጥር 16 እኮ የኔ ጥያቄ 15 ነው። 15 ላይ ዘግቷል። 4 ነጥብ ማለት እኮ ዘግቷል። ቀጥል። የጻድቅ ሰው ጸሎት የጠቀስከው አንዴ ወዳጄ፣ የጻድቅ ሰው ጸሎት የጠቀስከው ቁጥር 16 ላይ አይደል? ዮቶር ብሩክ 16 ስትጠቅስልክ ወደ 15 ይድክልኝ አይደለ? 15 በ4 ነጥብ ዘግቷል። የጠየቁን ጥያቄ መልስ። እርስ በርሳችሁ ኃጢአታችሁ ብትናዘዙ ይላል። ዘራ ብሩክ መጥቶ ኃጢአቱን ይነግርሃል ማለት ነው አይደል? እስከ ዘራ ብሩክ ጋር አይደለም፣ ከጻድቁ ጋር አይደለም። አንተ ዘራ ብሩክን በጸሎት እጠራዋለሁ አልክ። ከመጣ በኋላ አንዴ ለምደው አለቀ። ይኸውልህ አሁን እዚህ ጋር ይኸውልህ ስማኝ፣ የመጀመሪያ ደረጃ ስለ ዘራ ብሩክ ኃጢአቱ ይሰረይለታል ሲልክ መጥተህ ከዚህ ጋር ራስህ እኮ መለስከው። ኃጢአቱን ሰርቶ እንደሆነ ይሰረይለታል። ሌላ 15 ላይ ማትመለስ ከሆነ አንተ ወንድ ከሆንክ 15 ላይ አድርገው። 15 ላይ አድርገው። የኔን ወንድነት ለአንተ ማሳየት አይጠበቅብኝም ወዳጅ። 15 ላይ አድርገው። ለምንድን ነው 15 አድርገው? ወንድነት አድርገው። ምክንያቱም ማሳጣው ምን አስፈራክ? አድርገው። እሺ ያቶ ቴንክ ዩ። ቁጥር 15 ያድርገው። ኃጢአቱን ሰርቶ እንደሆነ ይሰረይለታል አለ። ለምን ከላይ ጀምራ 15 ለምን ሙሉን አታነበውም? ይኸው የእምነት ጸሎት ድውዩን ያድናል አለ። የእምነት ጸሎት። ስለዚህ ዘራ ብሩክን በጸሎት ጠራው። ኦኬ፣ መጽሐፍ ቅዱስ ቆይ ዳኒ፣ ቅድም 30-40 ደቂቃ ስተውሉ ዝም ብዬ ነው የሰማሁት። መስማት ከቻላችሁ ስሙ፣ ካልሰማችሁ ዝም ብለህ ለምንድነው ብሶት ዝም ብለህ እየሰማን ነው ያለ ነው። በቃ ብሶት አትበል እባክህ፣ ራስህ ነው ብሶትን የምትገልጽብኝ። የእምነት ጸሎት ድውዩን እየሰማን ዮቶር ወዳጅ፣ አንዴ ተረጋጋና፣ እየሰማን ነው እያወራን ያለ ነው። በቃ ዝም ብለህ ስሙኝ ነው አትበል፣ እየሰማን ነው። 15 ቁጥር ለብቻ እሺ 15 ቁጥር ለብቻ ሌላ ፌዝ ነች። ይሄ ሌላ አውድ ነው። ቁጥር 14 ሌላ አውድ ነው። ቁጥር 16 ሌላ አውድ ነው። መጀመሪያ ይኸውልህ ከላይ እስከ ታች ቁጭ ሲል ቁጥር 15 ራሱን ችሎ ነው አይደል? ቁጥር 15 ራሱን ችሎ ነው። ራሱን ችላለች። ስለዚህ 4 ራሱን ችሎ ነው እኮ። ቁጥር 14 ራሱን ችሎ ነው። በቃ ቀብቶ ይጸልዩለት መልእክት ነገረክ አይደለ? ቁጥር 14 ራሱን ችሎ ነው እያልክ ነው። መጀመሪያ ብሩክ ስማ፣
አውዶቹ የራሳቸው አላቸው። ኦርቶዶክሳውያን ማለት እንግዲህ እነዚህ ናቸው የእውር ጉዞ ማለት ነው። በእውነት ነው የምላቸው። ስማ መጀመሪያ ቁጥር 15 ላይ እናውራ። ቁጥር 15 ላይ እናውራ። ቁጥር 15 ላይ ልጠይቅህ ዮቶር። እሺ የእምነት ጸሎት ድውዩን ያድናል ይላል። ማን ነው ይሄን የእምነት ጸሎት የሚጸልየው? እኔ ነኝ። ማን ነው የሚጸልየው ይሄን የእምነት ጸሎት? እኔም እጸልያለሁ። አባታችን ዘራ ብሩክ ይጸልይልኛል። ይሄ ለድውዩ የሚጸልየው ማን ነው? ይሄ የእምነት ጸሎት የሚጸልየው ማን ነው? በዚህ ክፍል መሰረት አባታችን፣ በዚህ ጥቅስ መሰረት አባታችን ነው የሚጸልዩልኝ። ኦኬ ዘራ ብሩክ ማለት አንተ በምንድን ነው የምትጠራቸው? አባትን በምንድን ነው የምትጠራቸው? በእምነት ጸሎት። እሺ የት ጋር ነው በእምነት ጸሎት ዘራ ብሩክን? የእምነት ጸሎት ድውዩን ያድናል ይላል። አይ ጥሩት፣ ዘራ ብሩክን በእምነት ጸሎት ትጠሩታላችሁ ያለው የት ጋር ነው? ዘራ ብሩክ እኮ የለም እኮ ተባባልን አይደል? መጽሐፍ ቅዱስ ላይ ስም የለም እኮ አልኩህ። ከእናንተ የታመመ ማንም ቢኖር አይ ዘራ ብሩክ አይባል፣ ችግር የለውም። ሽማግሌዎችን ወደ እርሱ ይጥራ ይላል። ዘራ ብሩክ አይባል፣ ችግር የለውም። በቃ ሽማግሌዎችን ወደ እርሱ ይጥራ። ሽማግሌዎቹን በጸሎት ነው የሚጠራው ብለህ ሽማግሌዎችን ወደ እርሱ ይጥራ ይላል። ሽማግሌዎቹን ወደ እርሱ ይጥራ ይላል። ሰማሁህ እኮ ወዳጄ፣ ስማኝ። በጌታ እኮ ስማኝ፣ ሰምቻለሁ፣ ያልከውን ሰምቻለሁ። እነዚህ ሽማግሌዎቹን በጸሎት ነው የምጠራው እያልክ ነው ያለው። እሱን አሳየኝ ከዚህ ክፍል ላይ በጸሎት ሽማግሌዎችን ወደ እርሱ ይጥራ የሚያሳየውን ክፍል ንገረኝ። ከእናንተ የታመመ ማንም ቢኖር በጸሎት ነው የምጠራቸው ላልከው ከክፍሉ አሳየኝ። የሚቀበል ቢኖር እነዚህ ቤተክርስቲያን ሽማግሌዎችን የኔ ድምፅ ይሰማሃል? እኔ ሳወራ ነው የሚያወራው እና አንዴ ቆይ፣ ኔትወርክ ይሰማል? የኔ ይሰማኛል ግን ይሰማል ሆነ በላት እኔ ሳወራ ነው ሆን ብሎ የሚያወራው። ለዛ እኮ ብዬ ነው። እሺ አውቆ ነው የሚደረብብህ። ከእናንተ የታመመ ማንም ቢኖር እሺ፣ አንዴ ስማኝና መልስ ካለ መልስልኝ። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ ይላል። አንተ በጸሎት ነው የምጠራው ብለሃል። እነዚህ የቤተ ክርስቲያን ሽማግሌዎችን ለሱ ከዚህ ክፍል ላይ ማስረጃ አስተኛል። በጸሎት ይላል ራሱ ከላይ ራሱ አንበበው። ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ ይላል አይደል? እዚህ ክፍል ላይ የቤተክርስቲያን ሽማግሌዎቹን በጸሎት ነው የምጠራው ላልከው ከላይ አንበበው አባቴ፣ ከላይ አንበበው ምን ይላል? ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ። አለቀ። ስለዚህ ህመም እኮ መከራ ነው። የኔ ጥያቄ እነዚህ የቤተክርስቲያን ሽማግሌዎች በጸሎት ነው የምጠራው ላልከው ማስረጃ አስተኝ አልኩህ። እሱ ይጸልይ ካለክ ጸሎትን በቤተክርስቲያን ጠራዋቸው። በቃ በጸሎት ጠራዋቸው እኮ ማስረጃ ከቃሉ ላይ በጸሎት ነው የምጠራቸው ላልከው የቤተክርስቲያን ሽማግሌዎችን ማስረጃ አስተኝ። ብሩክ ጥያቄ መጣላል። ብሩክ ላይ የቶል ጥያቄ ነበረኝ። እሺ ትጠይቂዋለሽ። አንዴ ናርዶስ፣ እሺ ትጠይቂዋለሽ። ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ አይደል? ጸለይኩ። ደስ የሚለው ቢኖር እርሱ ይዘምር አለ። መልሶም ከእናንተ ደግሞ አለ ይጸልይ አለ አይደል? የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ ይጸልይ፣ የሽማግሌዎችን ወደ እርሱ ይጥራ። እሺ መልስ ስለሌለው የዘራ ብሩክን አንዴ እንደዚህ እናድርግ። በቃ አንተ ለምትጠይቀው መልስ ስለሌለ እዚህ ክፍል ላይ የተጠየቀው ጥያቄ ከጥፍሩ ከራሱ ጸጉርና ከአጽፉ ቁርጥ ወስዶ በእጁ የያዘ በክንዱም ያሰረ እንደ ማተም ያደረገ ሰው 22 ትውልዱ ይማርለታል ብሏል። ቃል ኪዳን አሳየን። በቃ በዘራ ብሩክም ይሁን በሚስተር ኤክስ ቃል ኪዳን ሰው ኃጢአቱ እና የሱም ዘር ደግሞ እንደሚማር የሚያሳይ ክፍሉን አሳየን እዚህ ክፍል ላይ። እሺ ከመረጥኳቸው ጋር ቃል ኪዳን እናደረኩኝ አይልም። እሺ አንድ ጊዜ መጽሐፍ ቅዱስ ልግባ፣ ምክንያቱም በሞቤል ስለሆነ ወጣባ ታስገባኛለህ መልሰህ። ችግር የለውም መውጣት ምንድነው ያልከው? ከመረጥኳቸው ጋር ቃል ኪዳኔን አደረኩኝ ይላል አይልም? አይልም ነው ያለው ወንድምነት። አዎ ልክ ነው፣ አይልም። እሺ አንድ ጊዜ ጠብቀኝ። ኖ ችግር የለም፣ እኛ እናወጣልሃለን። እንርዳህ፣ እኛ እናወጣለን እንችላለን። ጄትሮ
እና ተመልሰ ወንድምነት አውጣለት የቶርና ልብ በሉ ከመረጥኳቸው ጋር ቃል ኪዳን ያደረግኩ ብሎ ይላሉ ኦርቶዶክሳውያኑ እየመጡ አይልም። ቅዱስ ቃሉ አይልም። 89:3 ላይ ማለት ነው። ቴንክ ዩ ወንድምነት የቶርና የቶር ያው አይልም አልንህ። መዝሙር 89:3 ከመረጥኳቸው ጋር ነው ያልከው። አይልም የሚለው ምንድነው? ከመረጥኩት ጋር ቃል ኪዳኔን አደረግሁ። የታለ ከመረጥኳቸው ብሎ የታለ ብዜቱ ነው የተናገረው? እሺ ከመረጥኩት ጋር ቃል ኪዳኔን እንዳይልህ የታለ ትን እንዳይልህ በራስህ ላይ የምታላግጠው አባቴ፣ በራስህ ላይ የምታላግጠው ቆይ እንደማለት ነው። ከመረጥኩት ጋር ቃል ኪዳኔን የታለ ከመረጥኳቸው ብሎ የሚለውን ቃል የተጠቀምከው ነው ያልኩህ። ሁለት ጊዜ ተጠቅመዋል። በቃ እሺ አለ እኮ ያኛው ከመረጥኳቸው የታለ አይልም። ከመረጥኩት ጋር ነው እንጂ ከመረጥኳቸው ጋር አይልም። እሺ አለ አይልም እኮ ነው ለኔ ያስኬደኛል። ለኔ ያስኬደኛል ብራዘር እኮ አይልም። ከመረጥኳቸው ጋር ይላል ብለህ ቅዱስ ቃሉ ጥቅስ አይልም። በቃ ስለዚህ ያላለውን አትበላ፣ ያላለውን አትበላ። ያ ቴንክ ዩ ያ ብርኬ ይቀጥል። አይልም። ፔንቴ ፊት መጥቶ ዝም ብሎ በእግዚአብሔር ቃል ላይ ማውራት አይቻልም። ቀጥሎ እንደምን እሺ ቀጥል። ያ ስለዚህ ቃል ኪዳን አድርጓል አይደል ብሩክ? ከመረጥኩት ጋር ቃል ኪዳኔን ቆይ ስማኛ። እሺ ከመረጥኩት ጋር ቃል ኪዳኔን አደረግኩ። ከማን ጋር ነው ይሄን ቃል ኪዳን ያደረገው? ከመረጠው ጋር። ከማን ጋር ነው ያደረገው? ከመረጠው ጋር። ማን የተመረጠው ነው ጥያቄ እኮ። ከማን ጋር ነው ስል ማን የተመረጠው ነው? ለባሪያዬም አለ ለዳዊት ማለት ነው። ለዳዊት ግን እያለው ከማን ጋር ነው ቃል ኪዳኑ? ከዳዊት ጋር አይደለም። ለማን ነው ቃል ኪዳኑ? ለዳዊት አይደለም። አየው እኮ ለማን ነው ጥያቄ። ማንም እኮ ለማን ከማን ጋር ነው ጥያቄ። ማንም ይሁን በቃ ንገረን። ከማን ጋር ነው? አብርሃምም ነው ይኸውልህ በመጽሐፍ ቅዱስ እግዚአብሔር ክፍል ላይ ነው ጥያቄ። እዚህ ክፍል ላይ እግዚአብሔር ከማን ጋር ነው ቃል ኪዳን አደረኩ እያለ ያለው ነው ጥያቄ። ወዳጅ ከመረጡት ጋር እኮ ማን ነው ይሄ የተመረጠው? ማን ነው ከመረጡ? አንተ ንገረኛ። የመረጠው ማን ነው? እሱ ከመረጡት ጋር ነው። አላቅም ካልክማ እነግርሃለሁ፣ ችግር የለም። እሺ ንገረኛ። አላውቀውም። እስኪ ንገረኝ። አታውቀውም? በቃ ይኸው ከዳዊት ጋር ነው ቃል ኪዳን ያደረገው። አይልም አይልም አይልም። እንደዚህ እንደምትለኝ እኮ ስላወቁ እኮ ነው። ለባሪያዬ ዝም በልና ማስረጃ ነው የሚባለው ወዳጄ። እሺ አባቴ አንድ ደቂቃ ተጠብቀኛል። አንድ ደቂቃ ምልክ አስወራ። ሚውት አድርገው እንዴ ለምነን ነው እንደምናወራው። አይልም አይል አትጩ። በቃ አሁን ከዳዊት ጋር አልኩኝ አይደል? ማስረጃ ነው የሚባለው። ማስረጃ እና ከዛ ትክክል አይደለም ትላለህ። ማስረጃ ካሳየሁህ በኋላ እንዴ ምን ይላል ቃሉ? ከመረጥኩት ጋር ቃል ኪዳኔን አደረግኩ ለባሪያዬ ለዳዊትም አልኩ። ይሄ ነው ቃል ኪዳኑ። ተመልከቱ። ዘርህን ለዘላለም አዘጋጃለሁ፣ ዙፋንህንም ለልጅ ልጅ መሰርታለሁ። ምን ማለት ነው? ምን ማለት ነው? ይሄው ቃል ኪዳኑን እግዚአብሔር የገባውን ቃል ኪዳን ከፍቼ ላሳያችሁ። መዝሙር 132 ቁጥር 11 ላይ ይሄው እግዚአብሔርና ዳዊት ያደረጉት ኪዳን። እግዚአብሔር ለዳዊት በእውነት ማለ አይጸጸትም፣ እንዲህ ብሎ ከሆድ ፍሬ በዙፋን ላይ ያስቀምጣል። ይሄው ቃል ኪዳኑ ዳዊትና እግዚአብሔር የገቡት ኪዳን። እግዚአብሔር ለዳዊት የገባለት ቃል ኪዳን ይሄ ነው። ምን አለው? እግዚአብሔር ለዳዊት በእውነት ማለ አይጸጸትም፣ እንዲህ ብሎ ምን ከሆድ ፍሬ በዙፋን ላይ ያስቀምጣል። በዳዊት በእንትን በኩል የኃጢአት ስርየት ይገኛል ነው እዚህ ጋር ያለው ቃል ኪዳን አይደለም። ቃል ኪዳኑ ራሱ እነሱ እንደሚሉት አይደለም። ጌታ ኢየሱስ ክርስቶስ የዳዊት ልጅ ነው ማለት ነው። ወይ ደግሞ ማርያም የዳዊት ልጅ ናት ማለት ነው። የማርያም ልጅ ጌታ ክርስቶስ ኢየሱስ የዳዊት ልጅ ነው። ለምን? እሷ የዳዊት ልጅ ስለሆነች። መሐላው ይሄ ነው እንጂ በዳዊት በኩል የኃጢአት ስርየት ታገኛላችሁ። ወንድምነት ሐዋርያ ሥራ መጽሐፍ ምዕራፍ 2 ቁጥር 29 አውጣውና አንብብልህ ከሱ ጋር 29 30 31 ጴጥሮስ በተለይ 29 ቅዱስ ጴጥሮስ ይሄን ነው አሁንም እናንተ የምትናገረውን ቃል አንስቶ እንዴት እንደተናገረ ኦኬ ምን እንደሚል ይሁን ኦኬ ምን ይላል? ነብይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ ቃል ኪዳን ማለት ነው። መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋው መበስበስ እንዳላየ ተናገረ ይላል።
ስለዚህ ከዳዊት ጋር የገባው ኪዳን ምንድነው? ጥፍርህን ያሰረ ጸጉርህን ያሰረ መንግስተ ሰማያት ይገባል ምሬ ምርልሃለ 22 ትውልዱ 10 ትውልዱ ይማርልሃል ብሎ ለዚህ ታላቅ እንደ ልቤ እንኳን ብሎ ለጠራው ነብይ ጌታ እንኳን ቃል ኪዳን አልገባለትም። የገባለት ቃል ኪዳን ዙፋንህ በፊቴ ለዘላለም ጸንቶ ይኖራል ነው ማለት። ከዳዊት ቤት በዙፋኑ ላይ የሚቀመጠውን መሲህ አመጣለሁ እያለው ነው። ወይ ደግሞ ራሴ ነው አምላክ ሰው ሆኜ ከራስ ካንተ ከዳዊት ቤተሰብ እወለዳለሁ ልጅህ ተብዬ እጠራለሁ ነው። ይሄንን ያለው እንጀት አለ ጥፍርህን ያሰረ ጸጉርህን አንገቱ ላይ የጠመጠመ ወይ መቃብርህን በኢየሩሳሌም በዳዊት መቃብር ማለት ነው እዛ ሄዶ የተቀባ ነው ሄዶ መቃብርህን የሳመ በስምህ መጽሐፍ የጻፈ ያጻፈ ብሎ የሚል ለዳዊት የታለ ቃል ኪዳን የገባለት 22 ትውልድ አይደለም አንድ ትውልድ እንኳን ይማራል ብሎ ለዳዊት እንኳን ቃል ኪዳን አልገባለትም። ለዳዊት የገባለት ቃል ኪዳን አሁን ወንድምነት እንዳሳያችሁ ብላክ ኤንድ ዋይት ግልጽ የሆነ ነው። ዙፋንህ ለዘላለም በፊቴ ጸንቶ ይኖራል ነው ማለት። በዙፋንህ ላይ የሚታጣ ልጅ እሰጥሃለሁ። ያ ዙፋን ደግሞ የእግዚአብሔር መንግስት ዙፋን ነው። ያ የዳዊት መንግስት የእግዚአብሔር መንግስት ነው። በዛ በዳዊት መንግስት ላይ በዙፋኑ ላይ ራሱ እግዚአብሔር አምላክ ሰው ሆኖ ተወልዶ እንደሚቀመጥ ነው እየተነገረ ያለው እንጂ ጥፍርን ያሰረ የት አለ ያለው። ይኸው በያዕቆብ ቤትም ላይ ምንድነው ያላት መልአኩ? ከፍ አድርገው ቁጥር 30 ነው ወንድምነት ማን ከ31 ጀምሮ እሺ ቁጥር 30 መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። የእግዚአብሔር ልጅ ማለት ነው የልዑል ልጅ። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም ነው። ይሄን ነው እንጀት አለ ጥፍርን ያሰረ ዳዊት በአንተ ስም ጥፍሩን ማነው ጥፍር ያሰረ ጸጉር ያሰረ እንዲህ ያደረገ 22 ትውልድ አይደለም አንድ ትውልድ ምርልሃለሁ እንኳን ብሎ አላለውም። አንድ ትውልድ ኃጢአቱ ይሰረይለታል ብሎ እንኳን አላለው። የለም እንደ ዳዊት እንደ ልቤ ብሎ የጠራው እዚህ ምድር ላይ ማን አለ? እግዚአብሔር። ማንም የተስፋን ቃል እንደ አብርሃም የተሸከመ ማን አለ? ማንም የለም። ማንም በዳዴ ሄዱ በንፉቅቅ አታገኙም። እግዚአብሔር አብርሃም ቤት አንኳኩቶ ነው የመጣው። አንኳኩቶ እቤቱ በእንግድነት ተቀብሎ ቂጣ ጋግሮ አብልታዋለች ሳራ። ጌታን ራሱም ማለት ነው ያህዌ ማለት ነው። እንደዛ የሚናገረው ዕብራይስጡ ያህዌ ራሱ እንግዳ ሆኖ ከሁለት መላእክት ጋር ቤቱ መጥቷል። ይህን ሰው እግዚአብሔር በሰማይ በምድር ያከበረው አባት ነው አብርሃም። የትኛውም ክርስቲያን የትኛውም ሰው ነኝ ብሎ የሚል እዚህ ምድር ላይ ይንፈራገጥ ይወራጭ የአብርሃምን ያህል የተስፋ ቃል የተሸከመ ማንም የለም። አብርሃም ስምህን የጠራ መታሰቢያን ያደረገ ምሬ ምርልሃለሁ ብሎ ግን አላለውም። መቃብሩ በኬብሮን አለ የአባታችን የሽማግሌው ማለት ነው የአብርሃም። አላለውም። መቃብርህን ጋር መጥቶ የሳመውን እምርልሃለሁ አላለውም። በመቃብር ጋር መጥቶ ገድል ሲነበብ ቁጭ ብሎ የሰማ የ40 ዓመት ኃጢአቱን ቆሞ የሰማ የ80 ዓመት ኃጢአቱ ይሰረይለታል አላለውም። የኃጢአት ስርየት የአብርሃም ስም ስለተጠራ ሳይሆን የኃጢአት ስርየት በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ስም ብቻ ነው። ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል የተባለው ስለዚህ አይልም ማለት ነው። ለአብርሃም ማነው ለዳዊት ቃል ኪዳን ገባለት። ቃል ኪዳን ከመረጥኳቸው ጋር አይልም። ሲጀምር ከመረጥኳቸው ጋር ከመረጥኩት ጋር ነው። የመረጠው ማንን ነው? ዳዊትን ነው። ዳዊት ነው። ለምን ነበር የመረጠው? ለንግስና ነው የመረጠው። ለምን ነበር የመረጠው? መሲሁን ከዚህ ሰው ዘር እግዚአብሔር ራሱ ሊያመጣ ማለት ነው። ሐዋርያት ሥራ ላይ ከዚህ ሰው ዘር ይላል አይደል? ምዕራፍ 13 ላይ ከዚህ ሰው ዘር እንደ ተስፋውም ቃል ክርስቶስን አመጣው ይላል። ሐዋርያት ሥራ መጽሐፍ ምዕራፍ 13 ማለት ነው። የተስፋው ቃል ምን ነበር? ከዚህ ሰው ዘር መሲሁ እንደሚወለድ ማለት ነው እንጂ ለአብርሃምም ለዳዊትም ተገባላቸው የተባለው አንዳቸውን ከሶስት አባቶች ጋር ቃል ኪዳን ገብቷል። እንደ ህዝብ ከእስራኤል ጋር የጦር ስንሰጥ ትከፍታለህ ፕሊዝ። እንደ ህዝብ ከእስራኤል ጋር 2 ጊዜ ኪዳን ገብቷል እግዚአብሔር እንደ ህዝብ እንደ ኔሽን። ኦኬ ታችላው ለፋ ቁጭ አይደለም። ቻው ቻው በቃ ቻው
ሀሳብ ነው ትክክል። ምን እንጂ አትፍራ ብሎ ያለው ጌታ ነው አይደል? ሰሊና ከኔ ጋር እናውራ። ኤርሚሷ ስለ ጭስ አይደለም እያወራች። አሁን ከምታነበው መጽሐፍ ከላይ ምን ይላል? ርዕሱ ምን ይላል? ተአምረ ምንድን ነው የሚለው? መድኃኔዓለም አይደለ? ተአምረ መድኃኔዓለም ብሎ ካመነሱ ለስሩ ቆይ ስማ፣ ለበዓሉ የሚደረገው ስርዓት እሱን ካዳነኝ ያድነኛል ካለ ለበረከቱ ነው የሚያደርገው። የምን ጥፍር ነው የምታወሪው እንዴ? እኔ ያዌ እኔ ምንም ሊገባኝ አልቻለም። የገባችሁ ሰዎች ካላችሁ መልስ መልሱልኝ። ያድነኛል ብሎ ያለው ሁሉ ነገር እኮ አያድነውም። ያድነኛል ብዬ ካመንኩ ቅዱሳዊ ነው ወይ? ብታምኚ ድንጋይ ያድነኛል ብትይ እኮ ድንጋይ አያድንሽም። ለምሳሌ ሰው ያድነኛል ብሎ ስላመነ ብቻ አይደለም ያመነ ቅዱስ ስራ እኮ አይደለም እኮ ነው የማምነው። እሳቸው ላይ አድሮ የሚሰራው እግዚአብሔር እኮ ነው። አንቺ ላይ ለምን አያድርም? የጻድቅ ሰው ጸሎት በስራ እጅግ ታላቅ ነገር ታደርጋለች ሲል ነበር። ሰውና ክርስቶስ የሞተልሽ እኮ ለዓለም ሕዝብ የሞተው አምነን እንድንድንና እንድንጸድቅ ነው። እሱ እርግማን የሆነው የእኛን በደል ኃጢአት የተሸከመው እኛን ለማጽደቅ ነው። በደሙ ስናምን እንድናለን፣ እንጸድቃለን። እሱ ጻድቅ ነው፣ እኛ ደግሞ ጻድቃን እንባላለን። እኛ ራሳችን ቀጥታ ለምንድን ነው ማንጸልየው? ድንጋይ አይደለም ድንጋይ አይደለም። በጣም ቅድመውና አንቺ ተመለሰች ያለችውና ኔትወርኳ ይመስለኛል ስለዘገየ ላንቺ ድንጋይ ነው የሚታይሽ። ላንቺ እስኪ ተመልሳት ይባላል እናወርዳትና ኔትወርኳ ዘግይቶ ስለሆነ አይ ከባይብል በጣም የራቀች ነች። አትሊስት ትንሽ ከሚያነብ ሰው ጋር መግባባት የሚቻል ይመስለኛል። ምናልባት ተመልሰሽ ነው እስኪ ኔትወርኳ ስለዘገየ አሁን እሷ የ15ኛው መቶ ክፍለ ዘመን ላይ ያለችው ገና ለዛ ለመግባባት ራሱ አስቸጋሪ ሆነ። ነይ ተመልሰሽ መቶ ክፍለ ላኪ ገስት ዘግይታ ስለሆነ የምትሰማው የኛን ድምጽ። እሺ ኤርሜ ተቀበለው ትሄዳል። አይ አውሩ ወንድምነት ልጆች አሉ እኔ ጋር። እሺ ቤካ አለ ከድል አልሰጠንም። ኦኬ ቆይ አንዴ ማን ኢያሱ የምትባለው ይሄ ፕሮፌት ምናምን ነገር ብለህ የጻፍከው እዚህ ቤት ገስት እንዳትልክ እሺ ወንድሜ። እንዲህ አይነት ሰዎች አልቀበልም እየተናገራለሁ። ካልሰማ ብራዘር ይቅርታ። ይሄ ፕሮፌት አፖስትል የምትባሉ ሰዎች ከእውነተኛ ቤተክርስቲያን በእውነተኛ ቤተክርስቲያን ኦርዴንድ ያልተደረገ ካልሆነ አልቀበልም። ገስት እንዳትልክ እሺ ወደ ወንድሜ። ያ እታች እዛው ታብ ኮፒ ሊንክ ሼር አድርግ። ኦኬ በእውነተኛ ቤተክርስቲያን በሙሉ ወንጌል በአማኑኤል ቤተክርስቲያን ኦርዴንድ እንደሚደረጉ አውቃለሁ። ነቢያትና ሐዋርያት በዛ ኦርዴንድ የተደረጉ ብቻ ናቸው እዚህ ላይ ገብተው የሚያገለግሉ። እሺ ወንድምነት አውራቸው። እሺ ዳንሻ አለ እንዴ? ዳኒ ያለ እንዴ? ዳኒ ካለ ምናልባት እሺ ቴዳ ሰላም፣ እንዴት ናችሁ? እንኳን ደህና መጣክ። እንኳን ደህና ቆያችሁ። በምን ዙሪያ ነው የምታወሩት? በነገረ ድህነት ነው? ከየት ቤተ እምነት ነህ? ኦርቶዶክስ ክርስቲያን ነኝ። እሺ ገድላቱ ላይ ያሉትን የመዳን ተስፋዎች እያነሳን ነበር። እስካሁን አልሰማህም? አይ ነው እነሱ ቀኖናዎች ናቸው። እኛም አንስማማው ከእናንተ ጋር በመጽሐፍ ቅዱስ በነገረ ድህነት አንስማማም። ለምሳሌ በእናንተ ሶላዎች በአምስቱ ሶላዎች አንስማማም። እናንተ በጥምቀት አታምኑም። በቅዱስ ቁርባን ያላችሁ እምነት ልክ አይደለም ብለን እናምናለን። መጀመሪያ እነሱን እናጥራ። መጽሐፍ ቅዱስ ላይ ነው መዋየት የምፈልገው። ያ መጽሐፍ ቅዱስ ላይ በጥምቀቱና በሚስጥረ ጥምቀቱና በቅዱስ ቁርባን ማንስማማባቸው ትልልቆቹ እንትኖች እነሱ ናቸው። እሺ አንዴ ጠብቅ ብሩኬ። እሱ ላይ ነው የሚያወራው ልጁ። አሁን ለምሳሌ ችግር የለውም ቤካዬ፣ ሶሪ አንዴ ችግር የለውም።
ችግር የለውም። እሺ እስኪ ይሄን አንብብልኝ አንዴ። ምን ይላል? ቴዳ የይሁዳ መልእክት ቴዳ የይሁዳ መልእክት። እሺ ይሁዳ መልእክቱን የጻፈው ጌታን ከመሸጡ በፊት ነው ወይስ ከሸጠው በኋላ ነው? ማለት አልገባኝም። አሁን እኔ ካነሳው ጥያቄ ጋር ምን ያገናኘዋል? እሱ ጥያቄ ነው። ይሄን ስትመልስልኝ ከዛ ወደ ፈለግከው ሀሳብ እንሄዳለን። ከሸጠው በኋላ ነው ወይስ ከመሸጠው? ኖ ግዴታ የመመለስ ግዴታ የለብኝም። ነገረ ድህነት ስለ ጥምቀትና ስለ ቅዱስ ቁርባን ነው ያነሳው። የኔ ጥያቄ መጽሐፍ ቅዱስ ላይ ስላልክ አይደለም። እኔ ነገረ ድህነትን ያነሳሁት አሁን ይሁዳ መልእክት ከመካዱ በፊት ነው ከካደ በኋላ ነው የጻፈው ምናምን የሚለው እኔ ከነገረ ድህነት ጋር እንደዚህ ላስማማችሁ። ቁጥር 2 እና ቁጥር 3 አንብብለት ወንድምነት እዛው ክፍል ላይ ከዛ ይመልስልሃል በእርግጠኝነት። ቁጥር 3 እሱን አቅልመውና ቁጥር 3 ኦኬ። እሺ ወዳጆቼ ወይ ስለምንካፈለው ስለ መዳናችን ልብ በል ቴዲዬ፣ ስለ መዳን ትምህርት ነው ልታወራ የፈለከው። ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ስለምንካፈለው ስለ መዳናችን። ስለዚህ ይሄ ስለ መዳናችን ስለምንካፈለው መዳን የጻፈው ይሁዳ ጌታ ከመሞቱ ለጌታን አሳልፎ ከመስጠቱ በፊት ነው ወይ ከሰጠ በኋላ ነው የጻፈው መልእክቱን እያለ ነው። አየህ፣ ስለ ጸሐፊዎቻችን መቼ እንደጻፉ ማወቅ ለመግቢያነት ይሆናል። ስለዚህ መልስለት ወንድምነት፣ ቀጥሉ። ቴንክ ይሁዳ እኔ አሁን እዚህ ጋር አይደለም የኔ ጥያቄ። አሁን የይሁዳ ከካደ በኋላ ነው ሲጀመር የይሁዳ የካደው ይሁዳ አይደለም የጻፈው። ማን የጻፈው? የካደው ይሁዳ አይደለም የጻፈው። አሁን ዋና ቶፒኬ እሱ አይደለም ዋና። አሁን እንትና ጻፈው አይደለም። አሁን ወደ ዋና ሐሳብ ትገባላችሁ ወይስ? እሺ ኤስኤስኤፍ እንኳን ደህና መጣህ። ሽሽት ነው ያዛችሁት ወይስ ታወራለህ? ሽሽት አይደለም። አንተ ይዘው የምትመጣው ኖ ወንጌላቱ ላይ የተጻፉት የነገረ ድህነት ትምህርት እናንተ መስማት አለብህ። ምን ልል እንደፈለኩ ነው። ለምንድን ነው የምሰማው? አንተ የምታወራኝ ነው እንዴ ልሰማ የገባሁት? ቤተ እምነቴ ነው። ካልሰማ ትወርዳለህ። ምን ታደርጋለህ ታዲያ? ካልሰማ ወዳጅ ምን ሆነ ነው? ማትሰማ ከሆነ ለምን ትገባለህ? ዛሬ ይዘን የገባነው ርዕስ አለ። የገባነው ርዕስ ላይ ማውራት ነው። እናንተ ይዛችሁት የምትመጡት የመዳን ትምህርት እኛ ፊት መቆም የሚችል አይደለም። አንድም ሰው በእኛ ፊት የመዳን ትምህርትን ይዞ መጥቶ ኦርቶዶክሳዊ ማለት ነው መቆም አይችልም። በጭራሽ ነው መቆም አይችልም። የምሬን ነው የምላችሁ። የትኛውም ትምህርታችሁ ማለት ነው በመዳን ያላችሁ ትምህርት በእኛ በክርስቲያኖች ፊት የሚቆም አይደለም። ግን በቃ ርዕስ ለማስቀየር ሁሌ የሚነሱት እነዚህ ርዕሶች ስለሚያሙ ርዕስ ለማስቀየር ነው። በቃ አለቀ። አንቀይርም፣ ርዕሳችን አንቀይር። እሺ ኤስኤስኤፍ ቤካ ተቀበለው ኤስኤስኤፍ። አይ ብሩኬ አንተ ራስህ ቀጥል። ግን ኤስኤስን አንድ ጥያቄ ብቻ ጠይቄ ላፍ። እኔ ኤስኤስ ወንድማችን ሰላም ናንተ? ይሰማኛል። እንዴት ነህ? አለን። በኦርቶዶክስ ተዋሕዶ ቤተ እምነት አስተምህረው ያላመነ ያልተጠመቀ የጌታን እራት ያልወሰደ ይድናል? እስኪ ድገምልኝ። በኦርቶዶክስ ተዋሕዶ ቤተ እምነት አስተምህሮ ያላመነ ያልተጠመቀ የጌታን እራት ወይም ደግሞ ቁርባን ያልወሰደ ይድናል? ወደ እግዚአብሔር መንግስት ይገባል? ከዚህ በፊትም ይህን ጥያቄ ጠይቃችሁኝ ነበርና እኔ መመለስ ስላልቻልኩኝ ጠይቄ ነበር። እሺ ምላሹ ምን ነበረ? ጠይቃቸው ምን ምላሽ ሰጡ? እኔን የሚያሳምነኝ ምላሽ የሰጠኝ አካል የለም። እስካሁን የሰጠኝ ሰው የለም። ብሩኬ ቀጥሉ። በቃ እኔ ይህችን ጥያቄ እንዲመልሱኝ ነበር። ብሩኬ ቀጥሉ። ተባረክ። እስካሁን ሲነሱ የነበሩት እንደዚህ የገድላትን መጽሐፍ ሀሳባቸውን ስትሰማ ነበር? እሺ ትቀበላችኋለህ? ለምሳሌ በጭስ በኩል ደግሞ በዘራ ብሩክ ጥፍር በኩል የዘላለም ሕይወት የኃጢአት ስርየት እንደሚገኝ ይናገራሉ እነዚህ መጽሐፍቶች ማለት ነው። ትስማማለህ?
በእነዚህ መጽሐፍቶች ሐሳብ? አይ እኔ አልስማማም። ለምን? ስህተት ናቸው? አዎ ስህተት ናቸው። እነዚህ መጽሐፍቶች ሲጻፉ ገድላትና ድርሳናት በእግዚአብሔር መንፈስ ነው የሚጻፉት ወይስ አይደለም? አይ ድርሰት ነው። ኤኒዌይ እሱ ስትል ድርሰት ማለት በእግዚአብሔር መንፈስ የተጻፉ ድርሰት ናቸው ወይስ በእግዚአብሔር መንፈስ አልተጻፉም? እኔ በእግዚአብሔር መንፈስ ተጽፏል ብዬ አላስብም ወይም አላምንበትም እሱ። እሺ በእግዚአብሔር መንፈስ ካልተጻፉ የሰው የልብ ፍላጎት የልብ ሐሳብ ናቸው ማለት ነው። አዎ ልብ ወለድ አልኩህ እኮ። በቃ ልብ ወለድ ዴርቶ ጋዳ እኛም እሱን ነው የምንለው። በቃ ጨርሰናል። እንደዛ ካለ እዚህ መጽሐፍ ላይ መጠየቅ ይሄን ልጅ አይጠበቅብንም ልብ ወለድ ነው ብሎ ስለሚያምን። ተባረክ ሩቅ እሱን ነው የምልህ በኢየሱስ ስም። እኔ ያሲ ደስ ብሎኛል። ባይዴ ይከራከር ነበር ታቋላ አይ ልጅ አሁን እኮ ጥሩ ነገር ይመጣል። ጌታ ይባረክ። ኦኬ ኤስኤስኤፍ አሁን እዚህ ላይ ከደረሰ ወይ እያነበበ ነው መጽሐፍ ቅዱስን ወይ በትክክል ሲነበብ ሰዎች ሲያነቡ እየሰማ ነው። ከሁለቱ አንዱ ነው የሚሆነው። ኤስኤስኤፍ በመጽሐፍ ቅዱስ አነባለህ በግልህ? አዎ በቃ አሁን እዚህ ውሳኔ ላይ እኛ በል እንደዚህ በል ብለኑ ስላልነው አይደለም ያለው። እውነተኛ ነው። ድርሰቶች ናቸው። የሰው አእምሮ ጭማቂ እውቀት ድርሰቶች ማለት ነው። ወንድምነት እንዳለው ከዴርቶ ጋዳ ወይ ከሌሎቹ መጽሐፍቶች ያልተለዩና የማይሻሉ ማለት ነው። ሲታዩ መንፈሳዊ ይመስላሉ። ውስጣቸው ግን የያዘውን ይዘት ላየ ሰው እውነት ለመናገር አሁን ወንድማችን መጽሐፍ ቅዱስን ያነበበው እነዚህ መጽሐፍቶች ግን አላነበበም። ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል የተባሉት እነዚህ አሁን ወንድምነት ፊት ለፊት ላይ የሚያሳያቸው መጽሐፍት ሳይሆን በመጽሐፍ ቅዱስ ውስጥ የተጠረዙት በአንድነት የተጠረዙት እነ ኤፌሶን፣ እነ ገላትያ፣ እነ ቆሮንቶስ ናቸው ማለት ነው እና ሌሎችም ቅዱሳት መጽሐፍቶች ማለት ነው። ከሕፃንነት ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት ታውቃል ይለዋል። ከምን ጀምረህ? ከሕፃንነት ጀምረህ። ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ይህን ሲጽፍ ጢሞቴዎስ ምን ነበረ? በከፊል ግሪካዊ በከፊል አይሁዳዊ ነበር። በአባቱ ግሪካዊ ነው፣ በእናቱ አይሁዳዊት ነው። ኦኬ። ይህ ሰው ከሕፃንነቱ ጀምሮ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡት የሚችሉትን የብሉይ ኪዳንን ቅዱሳት መጽሐፍትን የመስማትና የማንበብ እድል ገጥሞት ነበር። ጢሞቴዎስ የብሉይ ኪዳን ቅዱሳት መጽሐፍት ስለ እስራኤል መሺያ መምጣት ይናገራሉ። ከሕፃንነት ጀምረህ ኢየሱስ ክርስቶስን መሺያውን ማለቱ ነው በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት ታውቃል ብሎ ሲል ጳውሎስ ይህን በተናገረበት ሰዓት ላይ መልእክታቶች ገና እየተጻፉ ነበረ። ያወቃቸው መጽሐፍቶች የትኞቹ ናቸው? እነዛ በብራና የተጻፉት የተባሉት የብሉይ ኪዳን ቅዱሳት መጽሐፍ ጥቅልሎች ናቸው። ተራ ነገር አያወሩም። ስለ ጌታ ነው የሚናገሩት የነበረው። ኦኬ። እነዛ መጽሐፍትን አውቀሃል ይለዋል። እነዛ ያወቃቸውን ለማንበብ እና ለማስተማር ተጠንቀቅ ይለዋል። አንብብ፣ ቁጭ ብለህ አንብብ ብሎ ማለት ጳውሎስ ለጢሞቴዎስ ለመንፈሳዊ ልጁ አንብብ። ኦኬ። ስለዚህ ከሕፃንነት ጀምረ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት ታውቃለህ የተባለ እነዛ ቅዱሳት መጽሐፍት የብሉይ ኪዳን የነቢያትና የሙሴ ሕግ የመዝሙራት መጽሐፍት ማለት ነው። ቶራ፣ ክቱቪም፣ ነቢይም እነዚህ መጽሐፍቶች በሙሉ ስለ መሺያው ነው የሚያወሩት። ስለ እስራኤል መሺያ ነው የሚናገሩት አብዛኛው ክፍል። ኦኬ። መሺያ እንደሚመጣ እንደሚወለድ ከነገደ ይሁዳ ከዳዊት ቤት ከነሴ መንደር ቤተልሔም እና መጥቶ በሰዎች እጅ እንደሚሞት የሚሞትበት ምክንያት ስለ እስራኤል በደልና ኃጢአት እንደሚሞት በኃጢአተኞች እጅ እንደሚገደል
ለሞት ፍርድ አሳልፈው እንደሚሰጡት የብሉይ ኪዳን ነቢያት ነው የጻፉባቸው። ታውቃለህ? የራሳቸው ነቢያት በራሳቸው ህዝብ ላይ ነው መስክረው የሞቱትና ኢሳያስ በአመፀኞች እጅ ሰቀላችሁት፣ ገደላችሁት ተብሎ እንደተጻፈ ማለት ነው። የራሷን መሺ የራሷን ልጆች የምትበላ ድመት ለዶሮ ጫጩት ግድ አይሰጣትም ብሎ እንደሚል እንደዛ ነው የሆነችው እስራኤል ማለት ነው። የራሷን መሺያ ነው የገደለችው። ማን ያለው? ነቢያት አስቀድመው ተናግረው ነበር። ስለዚህ አውቃል ብሎ ይለዋል። ብሉይ ኪዳን መጽሐፍትን ስታነቡ የምታገኙት ፈርጣም የሆነ የመጽሐፉ ዋነኛው ፒላር ማን ነው ብለህ ካልከኝ ስለ መሺያው የምናገሩ ያ መሺያ ስትመረምር የምታገኘው የዛሬ 2000 ዓመት አንድ ሰው ቀራንዮ ኮረብታ ላይ ወንበዴ ተብሎ ባላጠፋው ጥፋት ባልሰራው ወንጀል ከኃጢአተኞች ጋር ከወንበዴዎች ጋር ለሮማውያን አሳልፈው ሰጥተውት ተገደለ። ያ ሰው እስራኤላዊ ሰው ነበር። ያ ሰው ብቻ ግን አልነበረም። እስራኤላዊ ሰው ነው። ከነገደ ይሁዳ የወጣ ነው። ፋሚሊው ይታወቃል። ማርያም እና ዮሴፍ የሚባሉ ገሊላ ናዝሬት ላይ ያደገ ነው። ትውልዱ ቤተልሔም ቢሆንም ያ በወንበዴዎች መካከል የሞተ ሰው ብቻ ግን አልነበረም። ሰው ነው፣ አዎ፣ ግን ሰው ብቻ ግን አልነበረም። ሰው ብቻ ካልሆነ ታዲያ ምንድን ነው ሌላ? አምላክም ነበር። አምላክ ሰው ነው መስቀል ላይ የሞተው። ከጲላጦስ እስከ ሮም ወታደር ድረስ የመሰከረለት ስለ ጽድቁ በመስቀል ላይ ነፍሱን በገዛ ስልጣኑ ሲለይ ይህ ሰው በእርግጥ ጻድቅ ሰው ነበር ብሎ መሰከረ። የሮማዊ ወታደር ጻድቅ ሰው ነበር አለ። ጻድቅ ሰው ብቻ አይደለም፣ ጻድቅ አምላክም ነበር። ስለሱ ነው የሚናገሩት እነዛ መጽሐፍት ማለት ነው። የብሉይ ኪዳን መጽሐፍት የፈለከውን አገላብጥ፣ አብርሃም ቤት ግባ፣ ታሪኩን ዘርዝር፣ ይስሐቅ ያዕቆብ በል፣ እንደፈለክ ተወራጭ፣ ይሁዳ ጋር ና፣ የፈለከውን በል፣ በሙሉ በአንድ አፍ ሆነው የሚናገሩት መሺያው ይመጣል ነበረ። የብሉይ ኪዳን ነቢያት እንደ ሰንደቅ ዓላማ ከፍ አድርገው የተናገሩት። ለዚህም ነው የእግዚአብሔር መንፈስ በላዩ ላይ ሲመጣበት የዮሐንስ አባት ዘካርያስ የተናገረው ማለት ነው። የእስራኤል አምላክ ጌታ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ካለ በኋላ ወንድምነት እስኪ አምጣው፣ እሱን ፊት ለፊት ላይ ያሳየው። አይሁዳዊው ሌዋዊው ካህን ዘካርያስ የተናገረው ማለት ነው። አምጣልኝ ወንድምነት ሉቃስ 1 ላይ የዘካርያስን ትንቢት። ይህ ሰው ክርስቲያን አይደለም። ይህ ሰው አይሁዳዊ ነው። አይሁዳዊ ካህን ነው። እንዴት እንዲህ አይነት ትንቢት ይተነበያል? ይህን ትንቢት እንዴት ነው የሚያዩት አይሁዳውያኑ? ራሱ ከ37 አባቱ ዘካርያስም በመንፈስ ቅዱስ በረውሃ ኮዴሽ ማለት ነው። በመንፈስ ቅዱስ ሞላበትና ትንቢት ተናገረ። ምን እንደሚለው አይሁዳዊው ሌዋዊው ካህን ነው ይህንን የተናገረው። አንድ አይሁዳዊ ይህንን ዲና አያደርግም። በቤተ ሐሚክዳሽ ውስጥ ሆኖ ነው ይህን የተናገረው ትንቢት። የእስራኤል ጌታ እደግመዋለሁ፣ እንሰልሰዋለን፣ ስሙ ስንጠራ እናፍርበትም፣ የሰይጣን አናቱ ይመታ፣ የእስራኤል ጌታ አምላክ ይባረክ አለ። ለህዝቡ ማን ጎብኝቶ ለህዝቡ ቤዛዎች አይልም፣ ቤዛ በነጠላ አድርጓልና ካለ በኋላ የሚለውን ይሁት ከጥንት ጀምሮ በነበሩ በቅዱሳን ነቢያት አፍ እንደተናገረ ሲናገር ነበር የኖረው ማለት ነው። መቼ? ከጥንት ጀምሮ
በነማ በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷልና። ማን አስነስቷል? በማን ቤት አስነስቷል? በዳዊት ቤት፣ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል። የመዳንን ቀንድ ከብላቴናው ከዳዊት ቤት እንደሚያስነሳ ጌታ ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ ሲናገር ነው የኖረው። እስራኤል ግን አይሰማም። እስራኤል ግን አያስተውልም። ያስተዋሉቱ አመለጡ። የመዳንን ቀንድ አስነስቷል። ቀንድ ማለት ምን ማለት ነው? በእስራኤል በመጽሐፍ ቅዱሱ ትክክለኛ አተረጓጎም ንጉሥ ማለት ነው። ገዢ ማለት ነው። አለቃ ማለት ነው። አይደለም? አዎ ነው። እስኪ አይደለም ብሎ የሚል አንድ አይሁዳዊ ግባ። አንድ አይሁዳዊ ነው ያልኩ። ንጉሥ፣ ገዢ፣ አዳኝ፣ አለቃ ማለት ነው። መንግስት ማለት ነው። የመዳንን ምን ብሏል? ቀንድ አስነስቷል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። ካህኑ ሌዋዊው ካህን እንደዚህ አይነት ትንቢት ይናገራል። ምንኛ የተባረከ ካህን ነው! የእስራኤል አምላክ ልዑል እግዚአብሔር የአባቶቻችን አምላክ እንዴት የተባረከ ጌታ ነው! አፉን ከፍቶ በሮሃ ኮዴሽ በእግዚአብሔር መንፈስ ትንቢት ሲያናገረው ካህኑ የተናገረው ቤዛ አድርጓል። እሺ ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው ካለ በኋላ እንደዚህ ለአባቶቻችን ምሕረትን አደረገ። ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ። ዘፍጥረት 22:18 ላይ ናልኝ ወንድምነት። ታንኪዩ ሎርድ። ሽማግሌውን ጠርቷል። እዚህ ጋር በትንቢት ውስጥ ዘካርያስ እንሄዳለን። ከቁጥር 10 ምናምን ነገር ጀምረ ከቁጥር 14 ከፍ በል ወደ ላይ ከቁጥር 14 እንጀምረው ወንድምነት። እሺ ከቁጥር 14 ያ አብርሃምም ያን ቦታ ያህዌ ርኢ ብሎ ጠራው። እስከ ዛሬም ድረስ በእግዚአብሔር ተራራ ይታያል ይላል። ጽዮን ማለት ነው። አሮጌ አሁን ቤተ መቅደሱ የቆመበት መስጊዱ የቆመበት የጽዮን ተራራ ማለት ነው። እሱ ቦታ ነው። ወደ ሞሪያ ምድር እኔ በማሳይ ተራራ ላይ ሰዋ ብሎ ያለው በአይሁዳውያንም በሁሉም ዘንድ የሚታመነው እሱ ያ መስጊዱ የተሰራበት ቤተ መቅደሱ የነበረበት ቦታ ነው። አብርሃም ልጁን መስዋዕት አድርጎ ሰዋቶ ብሎ የሚታመነው ማለት ነው። ያህዌ ርኢ ብሎ ጠራው። እሱም ዛሬ በእግዚአብሔር ተራራ ይታያል ይላል። የእግዚአብሔር ተራራ የተባለው የቱ ነው? የጽዮን ተራራ ማለት ነው። የጽዮን ተራራ የቱ ነው? በኢያቡሳዊ በኦርና አውድማ ላይ ቤተ መቅደሱን እንዲሰራ ለዳዊት በአንደኛ ዜና መጽሐፍ ምዕራፍ 21 ላይ የተናገረበት ክፍል ማለት ነው። ጠጣው ስል ይሄን የጽድቅ እውነት። ኦኬ። እግዚአብሔርም መልአክ አብርሃምን ከሰማይ ሁለተኛ ጊዜ ጠራው፣ እንዲህም አለው፣ አብርሃም በራሴ ማልሁ፣ ይህን ነገር አድርገሃል፣ አንድ ልጅን አልከለከልህምና በእውነት በረከትን እባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብት እንደ ባህር ዳር አሸዋ አበዛዋለሁ፣ ዘርህም የጠላቶችን ደጅ ይወርሳል፣ የምድር አሕዛብ ሁሉም ሃሌሉያ፣ የምድር አሕዛብ ኔሽን ማለት ነው። ሁሉም በዘሮችህ አይልም በዘርህ ይባረካሉ፣ ቃሌን ሰምተሃልና። ቁጥር 16 ወንድምነት በራሴ ማልሁ፣ እንዲህም አለው እግዚአብሔር በራሴ ማልሁ። ሉቃስ ላይ ሄደልኝ ዘካርያስ የተናገረው ለአባታችን ለአብርሃም የገባውን ቅዱሱን ኪዳን አሰበ ይላል። ታውቃለህ? ይህን ተናጋሪው ማን ነው? አንድ የጴንጤ ፓስተር ቢሆን አንቀበለውም። አንድ የኦርቶዶክስ ጳጳስ ቢሆን አንቀበለው። የተናገረው ሌዋዊው ካህን የዘካርያስ አባት የዮሐንስ አባት ዘካርያስ ነው። ቤተ እስራኤላውያን እየሰማችሁ ነው? አዎ መስማት ነው ያለብን። እንደዚህም ለአባቶቻችን ምሕረትን አደረገ፣ ለአባታችን ለአብርሃምም የማለውን መሐላውን። የቱ ጋር የማለው? ቅድም ወንድምነት ያሳያችሁ ዘፍጥረት 22 ላይ ያለው ማለት ነው። ልጁን ይስሐቅን መስዋዕት አድርጎ ባቀረበበት እዛ ጋር ነው መሐላ የተማማለው ከዳዊት ጋር። መዝሙር 132 ቅድም ወንድምነት እንዳሳየ በመዝሙር 89 ቁጥር 3 ላይ እንዳለው ማለት ነው። ወይ ደግሞ በመዝሙር 109 በቅንፍ 110 ከቁጥር 1 እስከ 4 ድረስ ባለው ማለት ነው።
ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ ካለ በኋላ ሲደመቅ አድርጋ ጻፋት። ከዛ ቀጥሎ ያለውን በእርሱም በማ በአብርሃም ዘር በሆነው በመሽያው ማለት ነው። በእርሱም በማ በዳዊት ልጅ በሆነው በመሽያው ማለት ነው። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን ይላል። በማድነን በእርሱም ከጠላቶቻችን እጅ ድነን። በእርሱና በእርሷ ብሎ የሚል የለም። በእርሱና በእሷ በእነሱ የሚል የለም። በአብርሃም ልጅ በመሺያው በኢየሱስ ክርስቶስ ስታምን ትድናለህ። በዳዊት ልጅ በመሺያው በሱ ስታምን ትድናለህ። ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 ወንድምነት ቁጥር 1 አቅለም ቁጥር 1 ብቻ በቃ በእነዚህ ሁለት አባቶች ልጅ ተብሎ የተጠራው ማለት ነው። የዳዊት ልጅ ማ ኢየሱስ የእግዚአብሔር ልጅ ብቻ አይደለም፣ የዳዊት ልጅ ተብሎ ተጠርቷል። ለምን? ከዳዊት ቤት ስለተወለደ። ከፍ ሲያደርገው ደግሞ ራቅ ሲያደርገው ዳዊትን ጠቅሶ ይሁዳን አላለም፣ ያዕቆብንም አላለም፣ ይስሐቅንም አላለም። ኪዳን የገባላቸውን ሁለትን አባቶችን አምጥቶ እዚህ ጋር ያስቀመጠው። ኦኬ፣ ቀጥሎስ የአብርሃም ልጅ። ስለዚህ እንደዚህ ጻፉት እስቲ። ኢየሱስ የአብርሃም ልጅ ነው። በአብርሃም ልጅ በኢየሱስ ክርስቶስ ሰው ካላመነ አይድንም። በአብርሃም ልጅ በኢየሱስ ክርስቶስ ሰው ካላመነ የምድር ነገድ ሁሉ አይባረክም። ምንም ልንረዳችሁ አንችልም ብራዘር። በቃ ተዋቸው። የሚጽፉ ኦርቶዶክሳውያን ተዋቸው። እያየው ነው ጽሁፉን። ትውልድ ያንብበው። ከቤተክርስቲያን ሂዱና እንዳይስደቡ እየተባሉ እየተላኩ ነው። እና ተዋቸው። ምንም አይነት እንትን ሲሉ ሚዩት እንዳታደርጓቸው። ኦኬ። እነዚህን ሁለት አባቶች ለምንድነው ማቴዎስ ከእነዚህ አባቶች የጀመረው? ለእነዚህ ለሁለት አባቶች ነው ጌታ ኪዳንን የገባው። ሁለቱም ጋር አንድ ልጅህን ለእኔ አልከለከልክምና አለው ጌታ አብርሃምን። ኦኬ፣ አልከለከልክምና በእውነት እባርክሃለሁ አለው። የአብርሃም ልጅ ቴንኪዩ ተባረክ ወገኖች። ኢየሱስ የአብርሃም ልጅ፣ የአብርሃም ልጅ ኢየሱስ፣ የአብርሃም ልጅ ኢየሱስ አዳኙ እሱ ነው። በአብርሃም ልጅ በኢየሱስ ክርስቶስ ካላመንክ ከኃይሉ ክብር ርቀ በዘላለም ጥፋት ወደምትቀጣበት ድቅድቅ ጨለማ የእሳት ባህር ቅዱስ እግዚአብሔር አብ አውጥታችሁ ጣሉት ይላል። ትሉ በማያንቀላፋበት እሳቱ በማይጠፋበት የዘላለም መኖሪያ ይሆናል ማለት ነው። አይ እኔ ህይወት ይሻለኛል ብለህ ካልክ እንግዳው ቀብቶ በአስነሳው በብላቴናው በዳዊት ቤት የተነሳውን የመዳን ቀንድ ተብሎ የተጠራውን የዳዊትን ልጅ የአብርሃምን ልጅ የእግዚአብሔርን ልጅ ኢየሱስ ክርስቶስን ተቀበል ትድናለህ ብራዘር። እነዚህን ሁለት አባቶች አለ ምክንያት አይደለም ማቴዎስ መጀመሪያ ላይ ያስቀመጠው። ገና ስታነብ ስለ ኢየሱስ ክርስቶስ ማወቅ ፈልጋለሁ ብለህ ብትል ቆይ የዘር ሐረጉን ልንገርህ ይልሃል። አንተ አየለ ከበደ በላቸው ቁምላቸው ብለህ እንደምትጠራው የዘር ሐረግ ቆይ ልጥራልህ ይልሃል። ስለ ኢየሱስ ክርስቶስ ነው የፈለግከው? እሱ እኮ የዳዊት ልጅ ነው ይልሃል። ከዛ ደግሞ የአብርሃም ልጅ ነው ይልሃል። ከኋላ ከፊት ወደ ኋላ ነው ሄደው። ዳዊትን ለምን የጠራው? መዝሙር 132 ቁጥር 11 ላይ ልጅ እሰጥሃለሁ ብሎ ቃል ኪዳን ስለገባለት። አብርሃምንስ ዘፍጥረት 22 ቁጥር 18 ላይ ቃል ኪዳን ስለገባለት። ለሁለቱም ቃል ኪዳን ሲገባላቸው ሁለቱም የነበሩበት ዘመን በጣም ረጅም ዘመን ነው። የረጅም ዘመን ርቀት አለው። ሁለቱንም ልጅ እሰጣችኋለሁ ነው ያለው። ለአብርሃም
ልጅ እሰጥሃለሁ ብሎ ያለውን ቃል ነው። ለዳዊትም ልጅ እሰጥሃለሁ በዙፋን ላይ የሚቀመጥ ብሎ ያለው ያንን ለአብርሃምም ለዳዊትም የገባውን ቅዱሱን ኪዳን አሰበ ብሎ ዘካርያስ ቅድም ተናገረ ማለት ነው። ሃሌሉያ። በቃ በእግዚአብሔር ልጅ በመለኮቱ በዳዊት ልጅ በአብርሃም ልጅ በስጋው ኦኬ የሰውን ተፈጥሯዊ ባህሪ እግዚአብሔራዊን ባህሪ ስላለው ማለት ነው። ለዚህ ነው በአንድ አካል ሁለት ባህሪ ተገለጠ ብለን የምናምነው። በእርሱ የማያምን ሁሉ ለዘላለም ወደሚነድ የእሳት ባህር ይጣላል። አታስፈራሩን በገሃነመ እሳት ይላል። ብራዘር የማስፈራራት አይደለም፣ እውነቱ ነው የምንነግርህ። ማን ሄዶ አይቶታል ይላሉ። ብራዘር የሞተች አያት መታ እስክትነግርህ ድረስ አትጠብቅ፣ አትመጣም። እሷም ማን ሄዶ አይቶታል? አምላክ እኮ ነው ከሰማያት መጥቶ የነገረን ስለ ሲኦልና ስለ መንግስተ ሰማያት። ኢየሱስ ክርስቶስ እኮ ነው መጥቶ ያወራን። ማን ሄዶ አይቶታል ትላለህ እንዴ? ይሄንን ተጽፎ ነው አየህ። ይሄ ሁሉ ተጽፎላቸው በመዝሙር መጽሐፍት ላይ ለዳዊት ተጽፎ በቶራ ላይ ለአብርሃም በተነገረው ላይ ተጽፎ ሙሴ በሕግ ጽፎለት ያነቡታል፣ ግን አያውቁትም። ስለማያውቁት አንዴ በጌታ በኢየሱስ ክርስቶስ ላይ ተሰበሰቡ። ከፍ በል ወንድምነት እነ እንቶኔ ማለት ነው። ከፍ በል ቆይ፣ ወደ ላይ ከፍ በል። ከፍ አሁንም ትንሽ ውሰደው። አሁንም ትንሽ ከፍ ከቁጥር 33 ወይ 32 ቁጥር 33 ማን 32 እሺ ምን አለ? ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁም? ምን አላቸው? ይህንን የጠየቃቸው ፈሪሳውያንና ሰዱቃውያን ነው። መጽሐፍትን እንዳለን የምናውቀው ውጠነዋል ብለው የሚሉ ማለት ነው። በእርግጥም መጽሐፍት ላይ ጎበዞች ናቸው፣ ግን አያውቁትም። ያነቡታል፣ ግን አያውቁትም። ማንበብ ብቻ አይደለም፣ ማነብነብ ብቻ አይደለም፣ ማወቅም ነው የሚያስፈልገው። አላነበባችሁም አላቸው። ጥያቄ መልክታለሁ። የሕያዋን አምላክ እንጂ የሙታን አይደለም ካለ በኋላ ሕዝቡ ሁሉ ሰምተው በትምህርቱ ተገረሙ። ደስ አይልም? በትምህርቱ የሚያስገርም አስገራሚ መምህር። ፈሪሳውያንም ሰዱቃውያንን ዝም እንዳሰኛቸው በሰሙ ጊዜ አብረው ተሰበሰቡ። ዱለታ ማለት ነው። አቅልመው ወንድም አለ። ከምስራቅ ከምዕራብ ተጠራሩልህ። እነዚህ ሁለት ማህበረሰብ የአይሁድ ማህበረሰብ ናቸው። ሁለት አይነት ካታጎሪ ነው። እነዚህ ሰዱቃውያኑ አምስቱ የሙሴን ሕግ መጽሐፍት ብቻ ነው እንቀበላለን ብለው የሚሉት፣ ፈሪሳውያኑ ደግሞ ነቢያትን ሁሉ ይቀበላሉ። እነ ኢሳያስ፣ እነ ኤርሚያስ፣ እነ ሕዝቅኤል ሁሉ የጌታ ነቢይ እንደሆኑ ይቀበላሉ። መላእክት እንዳለ ይቀበላሉ። የሙታን ትንሣኤም እንዳለ ያምናሉ ፈሪሳውያኑ። ሰዱቃውያኑ ግን ብራዘር አምስቱ መጽሐፍት ብቻ ነው ብለው ድርቅ ስግጥ ያሉ እንደሚባል ሰገጤዎች ናቸው፣ በዘመንኛዋ ንግግር ማለት ነው። በቃ ድርቅ ብለው ከዛ ውጭ ኤርሚያስ እንኳን ነቢይ ነው ብለው አያምኑም። ኢሳያስ ነቢይ ነው ብለው አያምኑም። እነዚህ ሰዱቃውያን የሚባሉት የሙታን ትንሣኤም የለም፣ ሰው ከሞተ በኋላ በቃ በኖት ጠፍቶ ነው የሚቀረው ይለዋል። ግን የሚያመልኩት የአብርሃምን አምላክ ነው። እነዚህ ሁለቱ ለሞት ነው የሚፈላለጉት ብራዘር፣ ለሞት። ግን ጠላቴ ጠላት ወዳጄ ነው ተብሎ እንደሚባል ጌታ ላይ ተሰበሰቡልህ። ጌታ ትምህርቱን ሲያስተርም ህዝቡ ተገረመና ጸጥ እንዳሰኛቸው ዝም እንዳሰኛቸው ባዩ ጊዜ ፈሪሳውያኑ ሰዱቃውያኑ ከሰዱቃውያኑ ጋር ትንሣኤ ሙታን አለ የለም አለ የለም አለ የለም ሲከራከሩ ጌታ አንድ ቃል ጠይቃቸውና አላነበባችሁም አላቸው። የሙታን አምላክ ሳይሆን የሕያዋን አምላክ ነው። ከዛ ጸጥ ረጭ አሉ እኮ አልኩ። ይሄ ግብዝ ባለ ቀሚሳም ሁሉ ጸጥ ረጭ ራባይ እየተባሉ ሲጠራራ የነበረ ዝም ጭጭ። ዝም እንዳሰኛቸው ባዩ ጊዜ አብረው ተሰበሰቡ። ምንድነው የሚሻለው? በተናጠል አልቻልነውም። የኛ የሰዱቃውያኑ ማህበር በፍጹም ያው እንደምታውቁት እኛ አምስቱን የሙሴን ሕግ ብቻ ነው የምንቀበለው እና ሰውየው ደግሞ
ከኢሳይያስ የትንቢት መጽሐፍት ሁሉ ነው የሚገልጠው። እና ደግሞ እኛ የኢሳይያስን መጽሐፍት አንቀበልም። ይሄን ባዮቹ ማን ናቸው? ሰዱቃያኑ። እናንተ ደግሞ ፈሪሳውያኑ የነቢያትን የኢሳይያስን መጽሐፍት ስለምትቀበሉ ያው እንረዳዳ ነው። አንድ ነው፣ ግን ያው ግራ እያጋባ ነው። ህዝቡ ሁሉ ደግሞ በሙሉ በትምህርቱ እየተገረሙ ህዝብ እየሰማው ነው። ዝም ካልነው በቃ ነገሩ ወደ አልሆነ አቅጣጫ ነው የሚቀየረው። እና ፖለቲካዊ መልክ ሰጥተው ተደራጁልህ። የዛም ዘመን ግብዞች የዚህም ዘመን ግብዞች ማለት ነው። በጽድቅ ቃል ግን እንበተናለን ማለት ነው። ተሰበሰቡ አላለም። አንደኛው ክንፍ ሲመታ ሌላኛው አብሮ መጡልና ያው እንግዲህ እኛ እርስ በርስ ብዙ እንደማንስማማ ታውቃላችሁ። ግን ወገን ለወገን አሳልፈን አንሰጥም። ምን ይሻላል? ምን ይሻላል? ኢየሱስ የሚባል ከገሊላ ነው የመጣው አሉ። ማነው አሉ? ስሙ ኢየሱስ ነው ይባላል። እንዴ እኔ እኮ አውቀዋለሁ፣ ዮሴፍ ልጅ ነው። አዎ ዮሴፍ ልጅ ነው ይባላል። እናቱም ማርያም ነች፣ ይታወቃል። እና ምን እያለን ብሎ ኧረ ህዝቡ ሁሉ በትምህርት እየተገረመ ነው። የሚናገረው ነገር ሁሉ በፍጹም ህዝቡ እንዴት እንደሚወደው ልነግራችሁ አልችልም። እና እንደዚህማ ዝም ካልን ህዝባችን ሁሉ በሙሉ ሊስት ነው። እና አብረን መሰብሰብ አይገባን ይመስላችኋል? እንሰብሰብ ብለው ተሰበሰቡ። እሺ ከዛ ተሰበሰቡና አቀናይተው አውጣተው ነገር ማለት ነው። ቁጥር 35 ከነርሱም የተውጣጣ አንድ ጥሩ ተናጋሪ አንደበተ ርቱዕ የሚባል ሰው ስለ ህግ እንዲጠይቀው እስኪ እኛ አብረን እንሰብሰብና እንጠይቀው ይሄ ኢየሱስ የሚባለውን ሰው ስናገኘው አሉ። ተገናኙ። እዛ አንድ ሰው መረጡና ከነርሱም ብሎ የሚለው ተቀናይተው ማለት ነው። አንተኛው ጥሩ ብጠይቅ አንተኛው ጥሩ ባለፈው ስትናገር ሰምቻለሁ አውቃለሁ እያሉ ማለት ነው። አንተ ጠይቀው እና ስለ ህግ አንድ ህግ አዋቂ ከመካከላቸው ያለ የተመረጠ ስለ ህጉ ጠይቀው፣ ቶራ ላይ ጠይቀው። አይ ይሄ ሰው እኮ በልጅነቱ የ12 ዓመት ዕድሜ በነበረ ሳለ ቤተ መቅደስ ሄዶ ሲጠይቁሉ እና መልስ ሁሉ ሲያጡ እንደሚባል ነገር ተውሉ። በቃ ጠይቀው እባክህ ጠይቀው። እና በህፃን ሆኖ በጠይቀ ሰዓት ላይ አሁን እኛ ልንፈራው ነው። ጠይቀው። ስለ ህግ ነው የምጠይቃለህ ያለብን። ማን ላይ ነው እንደዚህ የሚዶሉቱት? ኢየሱስ ላይ ጠይቀው። የ12 ዓመት የሆነ እንደሆነ ታዲያ እዛ ቤተ መቅደስ ሄዶ ከካህናት ጋር ሲነጋገር ነበር አይደል? መልስ አሳጥቷቸዋል አይደል? ያኔም አዎ ገና ከህፃንነት ነው የጀመረው አይደል? አዎ። ስለዚህ ልናስቆመው ይገባል። ጠይቀው። ስለ ህግ ነው የምጠይቀው። ቶራ ላይ ጠይቀዋለህ። ማንን? ኢየሱስን ጠይቀው እባክህ፣ ምንም አያመጣ እየተባባሉ ማለት ነው። ከዛ መጣና ቁጥር 36 ላይ ጠያቂው መምህር ሆይ አላለውም። ታምኑበታላችሁ እንዴ በመምህርነቱ? ረቡኒ ከህግ ማናቸው የቱ ትእዛዝ ታላቅ ናት ብሎ ከጠይቀ በኋላ ጣቱን ጉንጩ ላይ ለጥፈው እንዴት እንደሚያየው እይ በምናብህ ማናችቱ ናት ከህግ ታላቂቱ ብሎ ጠየቀው። ይሄ ህግ አዋቂ የተባለ ሰውዬ እኔ ባገኘው የምጠይቀው አካል ማን እንደሆነ አላወቀውም። የሚለምንሽ እሱ ማን እንደሆነ ብታውቂ ኖሮ አንቺው ራሱ ትለምኙ ነበር ብሎ እንዳላት የምጠይቀው ሰው ከገሊላ ናዝሬት የወጣው ኢየሱስ የሚባለው አይሁዳዊ ሰውዬ ብቻ አይደለም ማለት በሲና ህግን የሰጠ አምላክ እኮ ነው በስጋ ዚጋ የመጣው። አያውቀውም ይሄንን። እዛ ከህግ ማናት? የትኛይቱ ትእዛዝ ነው ታላቅ? መልስ። ኢየሱስ ፈጠን አድርገው መልስ። አሁን የገጠምከው ከሊቃውንቱ ጋር ነው። እኛ የፈሪሳውያንና የጻድቃን የፈሪሳውያንና የሰዱቃውያን ማህበር ነን። መልስ አለው ከመካከላቸው መርጠው። ከዛም ቁጥር 37 ውዴ እንዲህ አለው፣ እንዲህም አለው ኢየሱስም እንዲህ አለው ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ። ትህትናው ነኝ ተጠይቆ አንተ ማነህ እኔንም ጠይቀኝ እኔ እኮ ምናምን ነገር አላለው። መለሰለት። አይገርም? መለሰለት። ማን ስለሆንክ አንተ ብጠይቀኝ አላለው።
መለሰለት። ታላቂቱና ፊተኛይቱ ትእዛዝ ይቺ ናት አለው። ከዚህ የሚበልጥ ሕግ የለም እያለው ከሕጎች ሁሉ ታላቁ እና የመጀመሪያው ፊተኛይቱ ታላቂቱና ፊተኛይቱ ትእዛዝ ይቺ ናት። ሁለተኛይቱም ትእዛዝ ይችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስ ውደድ የምትል ናት አለው። ጌታዬ መለሰ ማለት ነው። እንኳን ጠይቀው አይደለም ሳትጠይቀው የሚመልስ አምላክ ነው። ከዛስ በእነዚህ በሁለቱ ትእዛዛት ሕጉና ነቢያቱ ተሰቅለዋል። ያው በሕጉና በነቢያቱ የተጻፉት ይሄው ነው እያለው ነው። ቁጥር 41 እና 42 ፈሪሳውያኑ መልሰው አሁንም ተሰብስበው ሳሉ ዚአዬ ለዚአከ ይባላል በቀድሞ ቤታችን ንግግር። እኔ ለአንተ አንተም ለእኔ ነው ጉዳዩ። እናንተ እስካሁን ጠይቃችሁኛል አይደል አላቸው። እኔም ደግሞ ተራዬን ልጠይቃችሁ። ደስ አይልም? በቃ የልሂቃን ስብሰባ ነው፣ የሊቃውንት ስብሰባ ነው እዛ የተሰበሰበው። እኔም ደግሞ ተራዬን እስኪ ልጠይቃችሁ፣ ተራዊ ድረሰኝ። ኃይለኛ እኮ ዲቤት እኮ የተደረገው እዚህ ጋር። ፈሪሳውያንም ተሰብስበው ሳሉ ኢየሱስም እኔም ልጠይቃችሁ አላቸው። ጠይቅ። ደግሞ አንድ ገሊላዊ ሰው ምን ሊጠይቅ ይችላል? አይሁዳውያን ገሊላውያንን ይንቋቸው ነበር፣ የሰማርያን ሰዎች። ኢየሱስ ደግሞ በገሊላ አውራጃ ናዝሬት ላይ ስለሆነ ያደገው ያው የሰማርያ ሰው ነው ተብሎ የሚባለው ዋና ከተማቸው ሰማርያ ስለሆነ መናገሻቸው። ጌታ የተወለደበት ከተማ ራሱ በአይሁዳውያን ማህበር የተናቀ ነው። ምክንያቱም ብዙ አሕዛብ ጀንታይል ከአይሁድ ጋር ተጋብተው የተወለዱበት ከተማም ጭምር ነው። በገሊላ ባህር ዙሪያ ያሉ 10 ከተሞች ውስጥ የኖሩ የነበረ ድብልቅ ህዝብ ነው። ፒውር አይሁዳዊ አታገኝም። ፒውር አይሁዳዊ ነን ብለው የሚሉት እዚህ ደቡቡ ክፍል ጁዳ ላይ ነው ያሉት።